ሊነጋ ሲል ይጨልማል እንዲሉ ግፍ በዝቶ በደል በርክቶ ህዝብ ትዕግስቱን ሲያሟጥጥ ጽዋው ሲሞላ ያ ወቅት የመጨረሻው መጀመሪያ ይባላል። ዛሬ ኢትዮጵያ ውስጥ ያለው ተጨባጭ እውነታ ይህንኑ የሚመሰክር ነው። ህዝብን መናቅ፣ በበደል ላይ በደል ማከማቸትና መጨመር ምን ያመጣል ብሎ ንቀት እንዳልነው የመጨረሻው ወይም የፍጻሜው መጀመሪያ ዋና ምልክት ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? አባቶች እንዳስተማሩን በዓለ ሃምሳው እስከሚፈጸም የመልካም ትንሣኤ ምኞት መግለጫ ነውና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ አዲሱ ሚዲያ ነው። ከላይ የተጠቀሱት መንደርደሪያ ነጥቦች ኢትዮጵያ ውስጥ የሚታየውን አለመረጋጋት ከጤና ባለሙያዎች እስከ ተራ ሰራተኞች ከመምህራኑ እስከ ታክሲ አሽከርካሪዎች ያነሷቸው ጥያቄዎች የወለዷቸው ብሶቶች ናቸው። እነዚህና የፖለቲካ ኃይሎች ለነጻነት የቆሙ ታጋዮች የሚያካሂዷቸው ተቃውሞዎች በአንድነት ለስርዓቱ ፍጻሜ መጀመሪያ ምዕራፍ ናቸው ማለትም ይቻላል። የፍጻሜው ወይም የመጨረሻው መጀመሪያ ብለን የኢትዮጵያን ወቅታዊ ሁኔታ ለመዋየት ዛሬ አቶ ገለታው ዘለቀን እንግዳይ አድርጌ ጋብዣለሁ። አመሰግናለሁ አቶ ገለታው፣ እንደ ሁልጊዜው ትብብርህ ስላልተለየኝ እግዚአብሔር ይስጥልኝ። እንዴት ሰነበትክ? እግዚአብሔር ይመስገን። እንደምን ሰነበትክ አቶ አዲሱ? እኔም ሁልጊዜም ደስ ይለኛል አንተ ጋራ ስወያይና ስለጋበዝከኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። አንተንም እግዚአብሔር ያክብርህ። እንደምታውቀው እንግዲህ እየተባባሰ ህይወትም እያስከፈለ የቀጠለው የጤና ባለሙያዎች የመብት ጥያቄ መልስ ያለማግኘት፣ በተመሳሳይ ደግሞ የሌሎች ለምሳሌ መምህራን፣ የታክሲ አሽከርካሪዎች፣ የሌሎች የቢሮ ሰራተኞች ለአገሪቱ አለመረጋጋት ምክንያት ሆኖ አጠቃላይ ሁኔታው የመጨረሻውን መጀመሪያ አመላካች ሆኗል። በቅድሚያ ነው አቶ ገለታው የመጨረሻው መጀመሪያ የሚለው እንደው ርዕሳችን የአሁኑን ያለውን የኢትዮጵያን ተጨባጭ ሁኔታ ይገልጻል ብለህ ታምናለህ? እንደው ባጭሩ። አዎ ጥሩ ቃል ይመስለኛል አቶ አዲሱ። እንደው ገልብጠንም ስናየው ለውጥ ጀመርን ሲሉ አንዳንድ መሪዎች ወደ ስልጣን ሲመጡ የሚያደርጓቸው ነገሮች አሉ። እስረኛ መፍታት፣ የፖለቲካ ምህዳሩ ሰፋ ይላሉ፣ በተቻለ መጠን ሚዲያው ይሰፋ ዘንድ ጥረት ይደረጋል። መጨረሻቸው ደግሞ በዛው ይገለብጡታል፣ ማሰር ይጀምራሉ፣ ምህዳሩን ያጠቡታል፣ ጋዜጠኛውን ያስራሉ። እና አሁን ያለንበት ሁኔታ ስናየው ብዙ ጊዜ ከዚህ በፊት የነበሩ መንግስታት መጨረሻቸው ላይ የብሔራዊ ውትድርና ምልመላ ወዘተርፈ ዛቻዎች ሁሉ የሚያወጡ መግለጫዎች ስናይ የመንግስት ባህሪ አሁን መጨረሻው ሰዓት ላይ እንዳለ የሚያሳይ ነው። ልክ ነው። የመጨረሻው መጀመሪያ ምዕራፍ ነው፣ የፍጻሜው መጀመሪያ ነው። ይሄን ርዕስ ሲያዩ አንዳንዶቹ እንደው አታስጎምጀን ሊሉ ይችላሉ። ግን ይሄ የማይቀር ነገር ነው። ምንም ሆነ ምንም አሁንም ሆነ ነገ ተነገ ወዲያ የመጨረሻው መጀመሪያው ነውና ወደዚያው ነው የሚሄደው። ብሶት እየቀጠለ በሄደ ቁጥር፣ ትዕቢትና እብሪት እያየለ በሄደ መጠን በተለይ ህዝብን መናቅ መጨረሻ ላይ ውድቀት ነው፣ መጨረሻ ላይ ያስንቃል። እና ከመጀመሪያው እስቲ ምዕራፍ 1 2 3 ብዬ ከፍየዋለሁ። በጤና ባለሙያዎች ጉዳይ እንጀምራለን። ከዛ የሰሜንን የትግራይን ፖለቲካ እና የእናቶ ጌታቸውን ንትርክ እንመለከታለን። በመጨረሻም ደግሞ ለአማራ ህልውና በመታገል በመዋደቅ ላይ ያለውን የፋኖ እንቅስቃሴ እንመለከታለን። እና ከጤና ባለሙያዎች ሁኔታ እንጀምር። አቶ ገለታው ምን መረጃ አለ አሁን እስከምንዋይበት ድረስ
እስሩን፣ ግድያውን፣ አፈናውን፣ ማስፈራራቱን ሁሉ እንሰማለን በተለያየ ሚዲያ። አንተ ያለህን ግንዛቤ አካፍለንና ሌሎች ተከታይ ጥያቄዎች እንቀጥላለን። አይ ቲንክ እንዳልከው እነዚህ መረጃዎች ሁሉም ሰው ያለው ይመስለኛል። አሁን ዛሬ ቢቢሲም ባወጣው ሪፖርት ላይ ወደ 80 የሚደርሱ ሐኪሞች እንደታሰሩ ነው እየተነገረ ያለው። እንደው ህዝቡ ከሚያውቀው መረጃ በላይ ዛሬ በአንድ ዓለም አቀፍ ሚዲያ ጀርመን ድምፅ ላይ አንድ ሐኪም ቀርበው ነበር ለቃለ መጠይቅ እና እኚህ ሰው የተናገሩት ነገር በጣም ልብ የሚነካ ነው። አንዲት ነርስ አዲግራት ውስጥ ልጆቿ ቁርስ ይፈልጋሉ እና ማየ ቁርስ ስጭኝ ይሏታል እና ስለሌላት ዘግታቸው ወደ ስራ ትሄዳለች። እንግዲህ አሁን መቼም ያው ኑሮው ከባድ ስለሆነ ቁርስ መዝለል፣ ምሳ መዝለል፣ ቤተሰብ ልጆችን እንደዚህ ማድረግ የተለመደ ሆኗል እና ምሳችሁን ትበላላችሁ ብላ ቁርስ ዘላቸው ስትሄድ ያ ድምፅ ውስጧ ነው የነበረው እና ስራ መስራት አልቻለችም፣ እያለቀሰች ሆስፒታል መጣ አለ። ይሄ የብዙ ኢትዮጵያውያንን ሐኪሞች ህይወት የሚያሳይ ነው። በጣም ልብ የሚነካ ነገር ነው። በዚህ ደረጃ እኔ አሁን ይሄ የሰብአዊ መብት የደሞዝ ጉዳይ አይደለም አቶ አዲሱ፣ ይሄ ብሔራዊ ውርደት እኮ ነው። ብሔራዊ ውርደታችን የሁላችን ውርደት ነው፣ የኔ ውርደት ነው። ሐኪም ተምሮ ስንት ዓመት ሙሉ ተምሮ እንዴት የዳቦ ጥያቄ ይጠይቃል? እንዴት እዚህ ዘመን ላይ እንደርሳለን? መኪና ግዙልኝ ምን አላለም? ዳቦ ሐኪማችን እንዴት ሊጠይቅ ይችላል? ይሄ ብሔራዊ ውርደት ነው። እኔ ብዙ ጊዜ የደሞዝ ጥያቄ ሲነሳ የዛ አካባቢ ጥያቄ አድርገን ነው የምናየው። ይሄ ግን ብሔራዊ ውርደት ነው የሚመስለኝ እና እጅግ በጣም የሚያሳዝን ልብ የሚነካ ሁኔታዎች ናቸው ያሉት። ትልቅ የፍትህ ጥያቄ ነው ያለበት። የሐኪሙ ጥያቄ ወደፊት እየገፋ ነው ያለው። አሁን ከሰኞም ጀምሮ ይመስለኛል አጠቃላይ ስራ ማቆም አድማ ያደርጋሉ። እንግዲህ ሴክተሩ ወይም ተቋሙ እንደምታውቀው እንደ ፋብሪካ አይደለም። እንግዲህ ስራ ሲቆም ብዙ ደግሞ የሰው ነፍስ አለ እና በጣም አስቸጋሪ ሁኔታ ውስጥ ነው የገባ ነው። መንግስት ይህንን እንኳን አስቦ ይሄ ሴክተር ስራ ከሚያቆም በፊት መላ ልፍጠርለት ማለትም እኮ አንድ ነገር ነበር። የተወሰኑ ሰዎች ቢኖሩ እዛ ውስጥ እንግዲህ የላቸውም። ስራ ማቆም አድማው እንግዲህ ሐኪሞችም ያውቁታል። በተለይ ኢመርጀንሲ ክፍሉ እንዲሰራ እያደረጉ በከፍተኛ ሁኔታ ግን አስተዳደር ክፍሉም በማመጽ የመንግስትን እጅ ጠምዝዘው ደሞዛቸው ምንዳቸውን ነው የጠየቁት። ምንዳዬን ነው ያሉት። ዳቦ ማግኘት አለብኝ ነው ያሉት እና አቶ አዲሱ ከጎረቤት ከደሃ ሀገሮች ጋር ደሞዛቸውን ያወዳደርኩ ነበር። ሀብታም ምናልባት እኔ የማየው ምስል አንተ የሚታይህ እንደሆነ አላውቅም። አሁን ፕሮዲውሰራችን የታሰሩ ሐኪሞችን ቁጥር አንተ ስትጠቅስ እዚህ ላይ የለጠፈው አለ። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነገረ ይላልና አንዳንዶቹ ምስል አውጥቷል። ይሄ ይታይሃል አቶ ገለታው? አዎ ይሄንን ዜና አይቼዋለሁ፣ አንብቤዋለሁ። ልክ ነው። እንደው ለአንተ ንግግር መደገፊያ እና ማዳበሪያ ነው ፕሮዲውሰራችን ብዙ ጊዜ አንድ ነገር ብቅ የሚያደርገውና እኔ ደግሞ በመሀል እንዳልገባ ንግግርህን ማቋረጥ ይሆናል ብዬ ነውና በምታየው ምስል ላይ የምትጨምረው የምታክለው ካለ ማድረግ ይቻላል። እንደው እንዲህ አይነት ነገር ተከታታይ ሲመጣ ልብ እንድትለው ለማለት ነው። አሁን በጀርመን ድምፅ ሰማሁ ያልከው እኔም በሌላ አንድ ሚዲያ የሰማሁት የዚህ የጤና ባለሙያዎች የሐኪሞች እንቅስቃሴ ወደ ሙሉ ስራ ማቆም አድማ እንደሚካሄድ እንደሚሆን ነው የምንሰማው። የሌላው ህብረተሰብ ክፍል ምን ያህል አብሮ ይሄ የእናንተ ጥያቄ የኔም ጥያቄ ነው ብሎ ማለቱን ከአንድ ሚዲያ የሰማሁት ምንድነው፣ አንድ የህግ ባለሙያ እናንተ ለምታረጉት ትግል አጋዥ ነኝ፣ ምናልባት የኔ ሙያ የህግ ባለሙያ ናቸው ሰውየው፣ የኔ ሙያ አስፈላጊያችሁ ከሆነ በፈለጋችሁበት ሰዓትና ጊዜ ልቆምላችሁ ይችላል። ይሄ እንግዲህ ምንድነው ከዚህ ቀደም እንዳልነው ነው የተናጠል ትግል መሆን የለበትም። ይሄ ስርዓት ለማንኛውም የህብረተሰብ ክፍል ሌላው ቀርቶ ይሄንን አስከፊና ገዳይ ስርዓት የሚያግዙ ሰዎች እንኳን ከልባቸው የሚደግፉት አይመስለኝም። እንዲያው ፍርሃትና ሆዳቸው ስለባሰባቸው አብረው ይርመጠመጣሉ እንጂ ይሄን ስርዓት ትክክል ነው ብሎ የሚቀበል የለምና ለዚህ ነው የህግ ባለሙያው ሳይቀር የቢሮ ሰራተኛው ስራ እያቆመ ነው።
ነገ ተማሪዎቹ ትምህርት ቤት የማይሄዱ የቆመ ትምህርት ቤት አለ በየክፍለ ሀገሩ እንሰማለን። ይሄ ሁሉ እንትን እያለ ነው። ይሄ እንደው ምናልባት የተናጠል አይሆንም እንግዲህ የጋራ የሆነ ነው እየሰፋ ነውና እንዲህ አይነቱ ንቅናቄ ያተወለታው ይሄንን የኢትዮጵያ ሕዝብ አንቅሮ ለመጥፋት የሚፈልገውን የጠላውን ስርዓት ለመጣል ለመገርሰስ ምን ያህል ግፊት ይኖረዋል? ምን ያህል ኃይል ይኖረዋል? ምን ያህል አስተዋጽኦ ይኖረዋል ትላለህ? እኔ መቼም ቅድም አሁን ርዕሱ ላይ የሰጠኸው ትልቅ አጀንዳ ነው የሚመስለኝ። ወደ መጨረሻው ገፍቶ ወደ መጨረሻው ምዕራፍ ላይ የሚወስድ ትግል ነው። ይሄ ትግል ሊቆም አይችልም። የሰራተኛው አሁን በዚህ የሐኪሙን ጉዳይ ስፔሲፊካሊ እኮ ስናነሳ አቶ አዲሱ ደሞዝም እኮ መጥቀስ እኮ ይከብደናል እኮ መናገር። አሁን አንድ ሐኪም ሲናገሩ 31 ዓመት አገልግለው እንግዲህ ፒኤችዲያቸውን ይዘው ደሞዜ 14000 ብር ነው አሉ። 14000 ብር ነው። ከዛ ላይ ተቆራርጦ ስንት ነው የሚደርሳቸው? አንድ ዶክተር 9000 ምናምን ነው የሚከፈለው። 35% ታክስ ሲቆረጥበት 15% ቫት ሲነሳ ከዛ ላይ ወደ 5000 ነው የሚሆነው ደግሞ። ይሄንን ደግሞ በዓለም አቀፍ መለኪያ ያየነው እንደሆነ ይሄ የድህነት ወለል ላይ ያየነው እንደሆነ ዶክተሩ ከኤክስትሪም ፖቨርቲ ላይን ከሚባለው ወይም የድህነት የከፋ ድህነት መስመር በታች ነው የሚኖረው ማለት ነው። አንድ ቤተሰብ ቢኖረው ባለቤት ብትኖረው ከባለቤቱ ጋር ተያይዞ ያንን መስመር ወርዶ በከፋ ድህነት ላይ ነው የሚኖረው ማለት ነው። ስለዚህ ይሄ የዚህ ሐኪም ጥያቄ ሁላችን ጥያቄ ነው። ሐኪሞች የሚሉት አንድ ነገር አለ አቶ አዲሱ። ምን ይላሉ? በሆስፒታሉ ውስጥ ተፈላጊ ሰው በሽተኛው ነው ይላል። በሆስፒታል ውስጥ የሚፈለገው ሰው በሽተኛው ነው ብለው ህይወታቸውን የሰጡ ሰዎች ናቸው። እኛ ደግሞ ይሄን ገልብጠን ማለት ያለብን ይመስለኛል ሌሎቻችን አይደለም። በሆስፒታል ውስጥ ተፈላጊው ሰው ዶክተሩ ነው፣ ነርሷ ናት፣ ነርሱ ነው። አንተም በየኮ ነው የሚመጣው ነው ሆስፒታል። ሲያመኝ ማዘጋጃ ቤት አልሄድ፣ ሲያመኝ ወረዳ ምክር ቤት አልሄድም እኮ አንተ ስላለህ ነው ሆስፒታል የመጣው። እና በሆስፒታሉ ውስጥ አንተ ነህ ተፈላጊው። እኛ ደግሞ ኢትዮጵያ ደግሞ ቀረጥ ከፋዩ ይሄንን ማለት አለበት። እንዲህ ስንመላለስ ሐኪሞቻችንንም በእንክብካቤ ስንይዝ ነው እንግዲህ ጥሩ ህክምና ህዝብ ማግኘት የሚችለው። እስቲ አሁን አንድ ሰው ሲቀጥሩ በ9000 ብር ሄደው ሂድና ወለጋ ወይም ደግሞ ሂድና ደብረ ብርሃን አክም እንዴት ብሎ አንድ መንግስት ይልከዋል? ይሄንን ልጅ ቤት ተከራይቶ ነው የሚያክመው በ9000 ብር። ከዛ ላይ ደግሞ ያንን 35% ተቆርጦ ድለላ ሊጀምር ይችላል እኮ ህክምናውን ትቶ ኑሮውን ለማሸነፍ ትዳር መመስረት አይችልም። ስለዚህ ይሄ ጉዳይ እኔ ከፍተኛ የሰብአዊ ጥያቄ ሁሉ ነው ውስጡ ያየሁት። እንዴት በዚህ ደረጃስ ኢትዮጵያ እንደዚህ ልትሆን ትችላለች? ድሃ የተባለ ሀገር ሶማሌላንድን ደሞዝ ያየን እንደሆነ፣ ሱዳንን ያየን እንደሆነ፣ ጅቡቲን ያየን እንደሆነ፣ ድሃ የተባለ ብሩንዲን ያየን እንደሆነ በሙሉ በጣም የተሻለ ደሞዝ ነው የሚገባው። ከኢትዮጵያ 50 እጥፍ 40 እጥፍ የሚበልጥ ደሞዝ ነው የሚከፍሉት። ዳነን ስንል አይደላችሁም ይላሉ። ድህነት ችግር አለ፣ ማክሮ ኢኮኖሚ ትክክል አይደለም ሲላሉ አይ እንደውም ሌሎችም ታዛቢዎችም ሁሉ እየተናገሩ ነው ያሉት ኢኮኖሚያችን እየገሰገሰ ነው ይላሉ። ትንሽ አካፍሉታል ሐኪሙ እኮ ነው ጥያቄ። ስለዚህ ይሄ ጥያቄ ኢኮኖሚው ጥያቄ እኔ በአንድ በኩል ኢትዮጵያንን ሁሉ የሚያሰባስብ አሁን ይሄ ስበት መምህሩንም እየሳበ የተጎሳቆለ መምህሩም እየሳበ ለስርዓት ለውጥ እንዳልከው ያቀናጀን ነው ያለውና እኔ አሁን ግባችን መሆን ያለበት የስርዓት ለውጥ ኢትዮጵያ ውስጥ ማምጣት ነው። ይሄ መንግስት ደሞዝ ጨምሮም ሊያስተካክለው የሚችለው ችግር አይደለም። ፋንዳሜንታል የሆነ የኢኮኖሚው ላይ ቅርጹ የማክሮ ኢኮኖሚ ይባላል ላይ ኢኮኖሚ ተበላሽቷል፣ መዋቅሩ ተበላሽቷል። በቀላሉ የሚታከም አይደለም። ያስተዳደር ችግር አለበት በጣም። ይሄ መታከም አለበትና የስርዓት ለውጥ እንዳልከው እንዲመጣ ትልቅ ንቅናቄ ነው በጣም የሐኪሙ እንቅስቃሴ። አዎ ትክክል ነው። እንዲያው ይሄ የሐኪሞቹ የጤና ሙያተኞች የሌሎችም እንቅስቃሴ የጀመረው አካላት ጥያቄያቸው ቢመለስ እንኳን ይሄ ህመምተኛ የአእምሮ ችግር ያለበት መሪ በኢትዮጵያ መሪ ሆኖ መቀጠሉ ራሱ ትክክል ስለማይሆን ጥያቄው ቢመለስ እንኳን የህዝቡ ትግል
መቆም የለበትም ይሄ ስርዓት እስከሚወድቅ የሚሉ ሰዎች አሉ። በእውነቱ የትክክለኛ ሀሳብ ይመስለኛል። ምክንያቱም እነዚህን ሐኪሞቹ የጠየቁትን ጥያቄ በተመለከተ በራሱ መገናኛ ብዙሃንና እሱን በሚደግፉ ሰዎች በነገራችን ላይ የምናየው ምክትል ኃላፊ ነውና መፈክሮቹን እየቀማ አርፋችሁ ቁጭ በሉ አደጋ ይደርስባቸዋል እያለ ነው። ሰዎቹ ሐኪሞቹ ግን ሊቀማቸው የሚያስበውን ወረቀት እየመነጨቁ አገባህም ዘርበል እያሉት ነውና ያን ያህል ይሄ እንግዲህ ተስፋ የመቁረጥ ነገር ነው። በዚህ ደረጃ እየዞሩ ግለሰቦቹን እያንገላቱ ማስፈራራት በጣም የሚገርም ነገር ነው። ለማንኛውም በተለያየ በራሱ ሚዲያ እንደሚገልጠው አንዳንድ አካላት እያለ ነው የሚገልጣቸው። ሐኪሞቹ ወይም የጤና ባለሙያተኞች ጥያቄ ያቀረበው እንኳን አይልም። አንዳንድ አካላት ደግሞ ሲባል ምንድነው? አንዳንድ የፖለቲካ ጥቅም ያላቸው ይሄንን መንግስት በመቃወምና ስርዓቱን በመጣል ሊጠቀሙ የሚፈልጉ የፖለቲካ ኃይሎች የገዟቸው ናቸው የሚል ነገር አለ። ሐኪሞችን አሁን ለምሳሌ ጎንደር ሬዚዳንት ሐኪሞችን እዛ ያሉትን ከቤታቸው ውጡ ብሎ አስወጥቶ የትም ሜዳ ላይ ጥሏቸዋል። እንዲህ አይነቱ ነገር በእውነቱ ቤት የትም አያደርስምና ይሄ መካሪ የሌለው ያበደ ስርዓት ባበደ ሰው የአእምሮ ጤንነት በጎደለው ሰው የሚመራ ስርዓት አገሪቱን ያሻግራል ወደፊት ያራምዳል ተብሎ አይታመንምና ይሄ በእውነቱ የተጀመረው እንቅስቃሴ ለሀገሪቱ አዲስ ስርዓት መመስረት በር ከፋች ነው። በእርግጥም እንዳልነውና እንደተስማማንበት ይሄ የመጨረሻው መጀመሪያ ነው። አንድ ጥያቄ አሁንም ባልኩት ላይ አስተያየት ካለ አብረህ ታክልበታለህ። አንድ ጥያቄ ግን አንዳንድ ሰዎች ምን ይላሉ? የዓለም አቀፍ ህግ አለ፣ የጤና ባለሙያዎች የስራ ማቆም አድማ ማድረግ አይችሉም ይባላል እና ይሄንን አንዳንድ ጊዜ የአብይ አስተዳደር አሽቃባጮች ይገልጹታል፣ ያወሩታል። ይሄ ምን ያህል ውጤታማ ይሆናል? ምን ጊዜ ነው ይሄ የተባለው ህግ ተፈጻሚ ሊሆን የሚችለው? አሁን በዚህ በኢትዮጵያ ሙያተኞች ላይ በተነሳው ጥያቄ ላይ ተፈጻሚ ሆኖ ሊያስፈራራቸውና እንቅስቃሴያቸውን ሊገድብባቸው ይችላል ትላለህ አቶ ገለታው? እንደው ጥሩ ነገር ነው ያነሳው። አሁን እኮ የስራ ማቆሙን እኮ ያመጣው መንግስት እኮ ነው። በመጀመሪያ ደረጃ ቅድም ያልነው እኮ ነው። አንድ ልጅ 9000 ብር ይዘህ ሄድና ሶሳ አክም ሲለው ያ ልጅ እንዴት ብሎ ነው ያ ፍሬሽ አዲስ የተመረቀ ዶክተር 7 ዓመት አጥንቶ በዚህ ከ9000 ላይ 35%ቱን ስጠኝና የቀረችውን ይዘህ ሄደ አሶሳ ሐኪም ይባላል ወይ? ይሄ እኮ ስራ እኮ እንዲቆም ነው ያደረገው መንግስት። ለሐኪሙ የሚገባውን ምንዳ መስጠት ባለመቻሉ መንግስት ራሱ ተቋሙ እንዳይንቀሳቀስ አገልግሎት እንዳይሰጥ ነው ያደረገው። እና ሐኪሞች አይደሉም ስራ ያቆሙ ያሉት። ሐኪሞቹ የሆነ የቅንጦት ጥያቄ እዚህ ጋር ፓርክ ይሰራልን፣ መዝናኛ አንሶናል ሰርተን ተንፈስ የምንልበት እንትን መዝናኛ ያስፈልገናል ብለው ባሉ መቼም የኢትዮጵያም ህዝብ በታዘብ እነዚህ ሰዎች እኮ እየጠየቁ ያሉት እኮ የዳቦ ጥያቄ ነው። ዳቦ እኮ እየያዙ ነው በፌስቡክ ላይ የምናየው ዶክተሮች እየጠየቁ ያሉትና መንግስት ራሱ ይሄ ተቋም ስራ እንዳይሰራ አድርጎታል፣ አሽመድምዶታል። እና ተጠያቂው ራሱ ነው በአንድ በኩል። በሌላ በኩል ግን ማንኛውም ተቋም የህክምና ተቋም እንግዲህ ቅድም ካልነው ከኢመርጀንሲው ከሌላ ጉዳይ ጋር የተያያዙ ከሰው ልጅ ነፍስ የማዳን ስራ ጋር የተያያዙ ጉዳዮች ላይ ሐኪሞች ያውቁታል፣ ይሄን ህግ ያውቁታል፣ ይጠነቀቃሉ። ነገር ግን በስራ ቦታ ላይ አንዱ ሰላማዊ ትግል ስራ የማቆም አድማ ነውና ትምህርትም ቢሆን እኮ እንደዛው ነው። ትምህርትም አታቆሙ የሚሉ ሰዎች የሚከራከሩ ሰዎች አሉ። ነገር ግን ስልቱን በጠበቀ ዘዴ ህጉንም ያውቁታል እነሱ። ኢመርጀንሲው አካባቢ እንዲቀጥል እያደረጉ ተቃውሟቸውን አመጻቸውን ማሳየት መቻል አለባቸው። አሁን እኮ መንግስት የሚጠቅሰው እኮ ሌላውን አይደለም። ለምሳሌ ከኢንተርናሽናል ሎው ውስጥ ህክምና በሚመለከት ባጀት የሚመለከት አለ ኢትዮጵያ የፈረመችው ቢያንስ 15% ይመስለኛል ከጂዲፒያችን ላይ 15%ቱ ለህክምና ነው መስጠት ያለበት ይላል። ፈርማለች። ይሄ 3% ነው ምናምን ነው የሚሰጠው። ለምን ጣሰው ይሄንን ህግ መንግስት? ያ 15% ቢሰጥ ኖሮ እኮ የሰራተኞቹ ደሞዝ ይስተካከል ነበር እኮ። በዓለም አቀፍ ህግ መሰረት ለጤና ማንኛውም ሀገር ካላችሁ ወረት ላይ ካላችሁ አቅም ላይ ይችን ለጤና ስጡ የሚል ህግ አለ። ያን ፈርማለች። ያን አላሟላችሁ። ስለዚህ ዓለም አቀፍ ህግ እየጣሰ ያለው
ራሱ መንግስት ነው ጤናው ተቋም እንዲሽመደመድ ያደረገ ዶክተር እያስራበ ዶክተርን የሚያክል ትልቅ ውድ እነዚህ ልጆች እኮ በህይወት ዘመናቸው 7 አመት ከሚማሩ ቢነግዱ እኮ የት ይደርሱ ነበር ጥሩ እኮ ካሊበር ያላቸው ልጆች ናቸው እኔ የኔ እንትን ሰው ማገልገል ነው የታመመን ሲፈወስ ሳይ ነው ደስ የሚለኝ ያለን ሰው እኔ ቅድም ይሄ ናሽናል ፕራይድ ወይም የብሔራዊ ኩራት መንካት ነው ያልኩት እኮ ይሄንን ሰው እንዴት ታስርበዋለች ሀገራችን አቶ አዲሱ እንዴት ይራባል አሁን ስለ ኢንፍሌሽን ኢትዮጵያ ውስጥ ሲወራ ብዙ ጊዜ የምግብ ኢንፍሌሽን ነው የሚወራው ትልቁ ኢንፍሌሽን የቤት ኢንፍሌሽን በቤት ላይ የሚጨምረው ዋጋ ማለት እሱን መቋቋም አልቻሉም ዶክተሮች ተከራይተው መኖር አይቻሉም 3-4 ሆነው ዶርሚተሪ ይኖሩ እንደነበሩት ነው አሁንም ፊክሽን አንዱ አልጋ ላይ ሆኖ ሌላው ያነበበ እንደዚህ አይነት ነገር አይተፈጠረም ስለዚህ እኔ እንደው የዚህ ሐኪሞች ደሞዝ ጉዳይ አንድ ነው ሁለተኛው ነገር ይሄ ፖለቲካ ጥያቄ የሚባል ነገር ነው አቶ አዲሱ በጣም የሚያስገርመኝ ነገር የፖለቲካ ጥያቄ መብት ጥያቄ አይደለም በቃ መፈራት አለበት እንደው ያለ ህብረት እኮ ነው ባለስልጣናት ወጣው የፖለቲካ ጥያቄ ይመስላል ይሏቸው ቢሆንስ የፖለቲካ ጥያቄ እኮ መብት እኮ ነው አንድ ሰው የሰብአዊ መብት ጥያቄ የኢኮኖሚ ጥያቄ ማህበራዊ ጥያቄ የፖለቲካ ጥያቄ ዜጎች መጠየቅ መብታቸው ፖለቲካል ኢኮኖሚ ይባላል በኢኮኖሚ ውስጥ ፖለቲካል ኢኮኖሚው ተበላሽቷል ብሎ ሐኪም እንዴት ነው መጠየቅ የማይችለው እና በዚህ ደረጃም የፖለቲካ ጥያቄም ሆኖ ጥያቄው ከብዶ ወደ ፖለቲካ ጥያቄ የሚያድግ ከሆነ ሐኪሙ ደፍሮ ነው መግባት ያለው የፖለቲካ ጥያቄ ይሁን የአስተዳደር ጥያቄ ይሁን ብቻ ዋናው መሰረታዊ ጥያቄያችን እነዚህ ያስቀመጧቸው ጥያቄዎች አሉ እነሱ መመለስ አለባቸው ይሄንን ምን ጠይቀው ደግሞ አገራችን ትችላለች ደሃ ሀገር አጠና ነው እኮ የሚሉት ሐኪሞች አየን በጣም ደሃ የሚባሉ የኢትዮጵያ ዶክተሮች ሶማሌላንድ ሄደው $4000 ይከፈላል የኢትዮጵያ ዶክተሮች አንጎላ ይሄዱ ነው ያሉት ቦትስዋና ይሄዱ ነው ያሉት ቦትስዋና አሁን እዛ ወደ ስንት ሺህ ነው ያሉኝ ባለፈው ወደ 4000 እስከ $6000 ይቀበላሉ የኢትዮጵያ ልጆች ሐኪሞቻችንን አሳደድን እና ከዚህ የተነሳ እኔ እንደው በእውነት ራሳችን ኢትዮጵያውያንም ቅድም ያልነው ነገር ነው በሆስፒታሉ ውስጥ ተፈላጊው አንተ ነህ ደግፈሃለን ይያል ሶሊዳሪቲ በማሳየት ስርዓት ለውጥ እንዳልከው ማምጣት ይኖርብናል በእውነት አዎ መቼም ትክክል ነው እንግዲህ እነዚህ የጤና ባለሙያዎች ጥያቄ መምራኑም ተንቀሳቅሰው ከሆነ በነገራችን ላይ መምራኑን የመንግስት ካድሬዎች ስብሰባ አድርገው ይዘዋቸዋል ይባላል ማለት ምንድነው ጊዜውን እንዲያልፍና በዚህ እንቅስቃሴ እንዳይካፈሉ ጊዜውን እንዲራዘም አዘናግቶ ያው የሐኪሞቹም ጥያቄ ደግሞ ረገብ ካለ ወደ ተሻሻለ ወደ ደህና ሁኔታ ይመለሳል በሚል ጉጉት ነው ግን ይሄ በእውነቱ የዚህ የሐኪሞቹ ጥያቄ ብቻ ሳይሆን የህብረተሰቡ ጥያቄ ነው ያልተራበ ያልተቸገረ ያልተሳደደ ተፈናቀለ ኢትዮጵያዊ የለም ከዳር እስከ ዳር እና ይሄንን ሁሉ ጊዜ እኔ እንደው እንደ ምሳሌ የምናገረው ነገር አለ ሁለት ጓደኛሞች ተኝተው ጅም መጥቶ ያንዱ ነገር ሲበላ ሌላ አብሮ ተኝቶ ፈርቶ አርፈተኛ የኔ ነገር ነው የሚበላው እንዳለው ይሄ በእውነቱ በጋራ የመጣውን ጠላት እንደማስወገድና በዛ በጂው ላይ እንደመረባረብ አርፈተኛ እኔ እስካልተነካው ድረስ አይነት ነገር ነው ይሄ ደግሞ ሁሉን እየነካ ነው ማን ያልተራበ ማን ያልተጠማል አንዱ ይሄ ነው ቅድም የኮሪዶር ልማት ብትል ጠቅላይ ሚኒስትሩ በአንድ የምክር ቤት ስብሰባ ላይ ጥያቄ ተነስቶ መንግስት ይሄን ያህል ሚሊዮን ያስወጣ 15 ነው ምናምን ሚሊዮን በሚያስወጣ ወጪ ቤተ መንግስት ይገነባል የኢትዮጵያ ችግር ግን እያለ ሰውየው የትቤቱ የእብሪቱ እብሪት አይ 10 ምናምን እኮ ብቻ አይደለም 40 ቢሊዮን ነው እያወጣ ያለው ብሎ መናገር በእውነቱ እዚህ ደረጃ መናቅ እኔ በእውነቱ ጥያቄ ጠየቀውን ብቻ አይደለም የነቀውኩ እዛ የተሰበሰቡትን የምክር ቤት አባላት የህዝብን ተወክለው እዛ ያሉትን ሰዎች ንቆ ሲሰድባቸው ይሄንን ስድብና ንቀት ታግሰውና ተቀብለው ለመቀጠል ሲሞክሩ በጣም ይገርመኛል ለማንኛውም ይሄ ሁኔታ በምን መልክ ይቋጫል እንደ መፍትሄ ሐሳብስ ምን ልንሰጥ እንችላለን የሚለውን ጥያቄ ከመለስክልኝ ወደሚቀጥለው ምዕራፍ ወደ ሌላ ጉዳይ እናልፋለን እንደው አቶ አዲሱ አንተ ይሄ ተናገር ያልክበት ቪዲዮ ላይ እዛው መድረክ ላይ ሐኪሞች የትራንስፖርት ጥያቄ አንስተው ነበር አሁን እኔ ሰርጅን ነኝ እና ድንገት ሄጄ ለማከም የሚያስችል መኪና እንኳን የለኝም
ብለው ይጠይቃሉ። እና ምን ይላቸዋል? መንጃ ፈቃድ አውጡና 3-4 እየሆናችሁ መኪናውን አንድ ቀን አንዱ ጋር አሳድሩት፣ አንድ ቀን አንዱ ጋር አሳድሩት፣ አንድ ቀን አንዱ ጋር ያሳደራችሁ በዚህ ችግሩ ተቃለለ ማለት ነው ይላቸዋል። እና ይህ ሰውዬ በእነዚህ ሐኪሞች ላይ የሚቀልደው ቀልድ በኢትዮጵያውያን ሁሉ ላይ ያለ ቀልድ ነው በእውነት። በትምህርት ላይ በተቋሙ ላይ የሚደረግ ዛቻ እና ስድብ ነው። እና ሰውየው ላፊ ከሄደ ቆይቷል። ምንድነው እንግዲህ የህዝብ ቁጣ ነው አደብ የሚያስገዛ እንዲህ አይነት መሪዎችን። የተቆጣ ህዝብ በመድረክ ላይ በኢትዮጵያውያን መድረክ ላይ እንደዚህ አይነት ቃላት እንዴት በተማረ ገበሬው የምታውቀው ነው። የኛ ሀገር ገበሬ ተማረ ይግደለኝ ነው የሚለው። ትንሽ ተምረህ ያሳደገ ገበሬ ተምረህ የመጣህ እንደሆነ ብድግ ይላል። ያሳደገን እኮ ነው። ሲያዘን የነበረ ገበሬ ሂድና ከብት ጠብቅ ሲል የነበረ ገበሬ ካስተማረን በኋላ እንደው እሱ ገበሬ ሰብሰብ ያለበት ማህበር ቤት ስትገባ ብድግ ብሎ የተማረ ሰው ቦታ አንጥፎ እንትን የሚል ነውና ትምህርት የሚያከብር ማህበረሰብ የተማረን የሚያከብር ማህበረሰብ ነው። እኔ እኮ በጣም የሚያሳዝነኝ እኮ በደርግ ጊዜ ማስታውሰው አቶ አዲሱ የኔ አስተማሪዎች ተቆራጭ አድርጉ ነበር ለቤተሰቦቻቸው። ስሙ ራሱ ተቆራጭ ነበር የሚባለው። ይጦራሉ ቤተሰቦቻቸውን። 70 ብር ተቆራጭ አረኩ ሲሉ እንሰማለን። ሃይ ስኩል መምህራኖቻችን 100 ብር ለአክስቴ ልጅ አረኩ ይላሉ። ደግሞ ልጆቻቸው የዘመድ ልጅ አንጥተው ያስተምራሉ። እንዴት ሰው ወደፊት ይሄዳል ያድጋል እንጂ እንዴት ወደ ኋላ እንሄዳለን እኮ ነው ጥያቄያችን። እንዴት ሲቪል ሰርቫንቱ ሙያ ጠል የሆነ መንግስት እኮ ስለመጣ እኮ ሙያ ትምህርቱንም የትምህርት ሙያውንም ጠልቷል። ሐኪም የሕክምና ሙያ ጠልቷል። የግብርና ሙያ ጠርቷል። ልማት የሚባለው ነገር እኮ በቢሮክራሲ ውስጥ ያሉ አክተርስ የሚባሉ ተዋንያን እነዚህን ባለሙያዎችን እኮ በእንክብካቤ የያዘ ሀገር እኮ ነው ያደገው። የምናውቃቸው ሀገሮች በሙሉ ያደጉት አስተማሪ ላይ ሰርተው። እዛ ሳውዝ ኮሪያ ነው የኖርኩት ረጅም ጊዜ እንደምታውቀው አቶ አዲሱና በኮሪያኛ ሰንሳኒም ማለት መምህር ማለት ነው። እና በጣም የተከበረ ስም ነው ሰንሳኒም ማለት። አሁን ኮሪያውያን ምን ያደርጋሉ? ዝም ብለው ጥሩ አገልግሎት ለመሄድ ለምሳሌ ፖሊስ ይሄዱና ፖሊሱ ጋር ጥሩ አገልግሎት ካገኙና ሰውየውን ካከበሩት ሰንሳኒም አመሰግናለሁ ይላል። ፖሊሱን እኮ ነው መምህር የሚሉት። አስተዳዳሪው በጣም ግርማ ሞገስ ያለው ጥሩ አስተዳዳሪ ነው ካሉ መምህር ይሉታል። እና መምህር በጣም የተከበረበት ምድር ነው። ጃፓን እንደዛ ነው። እንደዚህ ነው ያደጉት። ሪሶርስ ሳይኖራቸው እነዚህ ሙያተኞች ጋር የግብርና ሙያተኞች የሕክምና ሙያተኞችን በእንክብካቤ ስለያዙ ነው ያደጉት። እና እኛ ሐኪም ጥለን ሕክምናው እንዴት ሊያድግ እንደሚችል የሕክምናው ዘርፍ ደግሞ ኮስታቲስቲክስ ተነግራለች። የእንትኗ ሚኒስትር የጤና ሚኒስትሯ ጤናው በዚህ መስል ያደገ ነው በዚህ ያደገ ነው ሐኪሙ እየተራበ ማለት ነው የሚያድገው ያ ተቋም የሚያድገው። እና እኔ በአጠቃላይ አንድ መሰረታዊ ነገር ብቻ እንደው ከፈቀድክልኝ አቶ አዲሱ እነዚህ ትግሎች ግን ረጅም ግብ ሊኖራቸው ይገባል። አሁን የሥርዓት ለውጥ ይሄ በምናብ መታየት መቻል ያለበት ይመስለኛል። ይሄ ሰውዬ የትራንስፖርት ችግራቸው እንዴት እንደሚፈታ ነግሯቸዋል። አይፈታውም ማለት ነው። ይሄ መዋቅራዊ ግዙፍ የሕክምና ተቋም ችግር አይፈታውም ማለት ነው። መኪና አንድ ቀን አሳድሮ በየቤታችሁ እያለ የሚቀልድ ሰው ነው፣ ሊፈታ አይችልም። ስለዚህ ምንድነው ማድረግ ያለባቸው? ሲቪል ሰርቫንቱ አሊያንስ መፍጠር አለበት። ይሄ ሲቪል ቅድም ያልከው ነው አቶ አዲሱ የተመቸው የለምና ያልተመቸህ መምህር፣ ያልተመቸህ የግብርና ሰራተኛ፣ የሚማቅቅ ሰራተኛ በሙሉ ከባድ ህዝባዊ ንቅናቄ ማምጣት መቻል አለበት። አንድ ሁለተኛ ንቅናቄው ዝም ብሎ እንደው መንግስትን መግፋት ብቻ መሆን የለበትም። መግፋት አሁን የባለፈው የአብይ አህመድ ንቅናቄ ይሄ ነው ትልቁ ችግር። ገፋን ከዛ ምን አደረገ? ፓርቲው ተሰነጠቀ ተባልና ከፓርቲው ውስጥ የሆነ የለውጥ ኃይል መጣ ተባለ። እሱ ጊዜ አብቅቷል። አሁን ያ እንደዚህ አይነት ህልም ከብልጽግና ውስጥ አንድ የለውጥ ኃይል እንፈጥራለን የሚል ንቅናቄ የለም። አሁን ሐኪሞችም ተደራጅተው መምህሩም ተደራጅተው በኢትዮጵያ ውስጥ የሽግግር መንግስት ተፈጥሮ እዛ ሽግግር መንግስት ውስጥ የሙያ ኃላፊዎች ገብተው ህገ መንግስት ተቀርጾ መዋቅራዊ ችግር ከተፈታ በኋላ ወደ ህክምናቸው መሄድ አለባቸው። ወደ ቤታቸው የሚመለሱት እነዚህ ሰዎች መዋቅራዊ ችግር ሲፈታ ምድሪቱ የሆነ ምርጫ ተደርጎ ሐቀኛ ምርጫ ተደርጎ ሽግግር ጊዜ አልፎ
ያ የተመረጠ በዚህ የተመረጠ ፓርቲ እርፍ ሲይዝ ማስተዳደር ሲጀምር ወደ ሆስፒታል ይሄዳሉ። እስከዛ ግን ተወካዮቻቸውን ይዘው መምህሩ ሌላው በሽግግር መንግስት ውስጥ ተሳታፊ መሆን መቻል አለባቸው። የሲቪል ሰርቫንቱ በተለይ ህገ መንግስት ሲቀረጽ የሙያ ጉዳይ ሲቀረጽ ህግ አስተክለው በዚህ ደረጃ ያሰበ ትግል በዚህ ደረጃ የተዘረጋ ትግል ካልሆነ በስተቀር ደሞዝ ይጨመርልን ብሎ ወደ ቤት መግባት እኔ ለውጥ ያመጣል ብዬ ስለማላምን ነው ያስረዘምኩት። ጥሩ ነው፣ ተገቢ ነው። ቅድም እንዳልኩት ነው እኮ እኔም ይሄ ጥያቄ ቢመለስ እንኳን አይመለስም እንጂ ከተጀመረም 6 ዓመቱ ነው። የዛሬ 6 ዓመት ጥያቄ አቅርበው ያኔ በተናገረው ላይ ነው። ምንድነው ቁም ነገሩ? ደጃችሁ መኪና መቆሙ ነውና እንደ መኪና ተባብራችሁ ገዝታችሁ ተራ በተራ ንዱ። እንዲህ አይነቱ በእውነቱ እኔ መልስ አሁን ትክክለኛ አእምሮ ያለው ሰው ይሄን መልስ አይሰጥም። መሪ ተብሎ አይደለም እኮ ሌላ ተራ ሰው ሌላ ባለስልጣን እንዲህ አይነት መልስ አይሰጥም። ግን ያው የሰውየውን የአእምሮ ድክመት ብዙዎች ስለሚረዱ ይሄንን አያገኑትም። እና ዋናው መፍትሄ ይሄ ጥያቄ የመምህራን ይሁን የሐኪሞች ይሁን የነጋዴው ይሁን የተማሪው ይሁን የገበሬው ይሁን ጥያቄ ለጊዜው ለማሳገሻ ለማባበያ ለማዘናጊያ ተብሎ መልስ ቢኖረው እንኳን ይሄ አላስፈላጊ ስርዓት ከኢትዮጵያ ሕዝብ ጫንቃ ላይ መነሳት እንዳለበት ግምት ውስጥ አስገብቶ ትግሉ በዛ ሊቋጭ አይገባምና መቀጠል አለበት ነው። በጣም ጥሩ ነው። አድማጭ ተመልካቾቻችን የምንዋየው ካቶ ገለታው ዘለቀ ጋር ነው። ውይይታችንም የመጀመሪያው ወቅታዊ ሁኔታ ዋናው ርዕሳችን የመጨረሻው መጀመሪያ ነውና በኢትዮጵያ ያሉት ሁኔታዎች የመጨረሻውን መጀመሪያ ክፍል የያዙ ናቸውና ወደዛ እየሄድን ነው ለማለት ነው። በሐኪሞቹ በጤና ባለሙያዎች እንቅስቃሴ ጀምረናል። ወደ ሁለተኛው ጉዳይ እናልፋለን። እናንተም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እስከመጨረሻው አብራችሁ እንድትቆዩ በትህትና አስታውሳለሁ። አቶ ገለታው ሌላው የሰሜን ኢትዮጵያ በተለይ በትግራይ ያለው ሁኔታ ነው። ህወሓት ከፓርቲነት ተሰረዘ። እነ ዶክተር ደብረጽዮን እና ምን ይሁን ብትሰርዙን እኛ ምን ሸገረን ምንድናችሁና ነው አንዴ መሰረዝ አንዴ ምን እያሉ መልስ እየሰጡ ናቸው። በአንድ በኩል ደግሞ ከዚህ ቀደም አብሮ የትግራይን ወጣት አብሮ ጭዳት ያረግ የነበረው አቶ ጌታቸው ከነ ደብረጽዮን ጋር ጫካ ለጫካ ሆኖ ጦርነት ያካሄድ የነበረው ዛሬ ደግሞ ከአብይ ጋር ሆኖ እነዛኞቹን እየሞገተ ነው። የትግራይ ፖለቲካ እንደው ትንሽ ግራ አጋቢ ነገር ነው። አንዳንድ ሰዎችም ደብረጽዮን ይሁን ጌታቸው አብይ ይሁን ሁሉም እንደው ቀልድና ቲያትር እየሰሩ ነው፣ ዞረው እነሱ አይለያዩም የሚሉ አሉ። ህዝቡን ማዘናጊያ ነው ይላሉ። ለማንኛውም የህወሓት ከፖለቲካ ፓርቲነት መሰረዝ ወደ ጦርነት ሊያመራ ይችላል ይባላል። እስቲ አሁንም ከአጠቃላይ ሁኔታ እንጀምር። ይሄንን የትግራይውን ፖለቲካ በሰሜን ኢትዮጵያ ያለውን ሁኔታ እንዴት ታየዋለህ? እውን እንደሚፈራውና እንደሚሰጋው ወደ ጦርነት የሚያመራ ሂደት አለ ትላለህ? አጠቃላይ አስተያየት ክንስጠኝና ዘርዘር ያሉ አንድ ሁለት ጥያቄዎች ደግሞ አስከትላለሁ። እንግዲህ የዚህ የትግራይ ጉዳይ እንደምትከታተለው አቶ አዲሱ እያደር እየተበለሻሸ ነው የሚሄደው እዛ አካባቢ ያለ ፖለቲካ። ለዚህ ትልቁ ችግር ደግሞ ህወሓት በተለይ ከዚህ ብልጽግና አንዋሃድ ከሚለው ንትርክ በኋላ ዘሎ ወደ ትግራይ ከሄደ በኋላ እዛው አዲስ አበባ ሆኖ መታገል አንድ ነገር ነው እኮ። አዲስ አበባ ሆኖ ኢህአዴግ እንታገል አላለም። ትግራይ ሄደ፣ መቀሌ ሄደ፣ እዛ ሲያስተባብር ምን ሲል ቆይቶ ብዙ ንጹሃን ጦርነት ውስጥ እንዲገቡ አድርጓል። እሱ ብቻውን አይደለም፣ የአብይ አህመድ ጋር ባለው ንትርክ እና አሁን ከዛ በኋላ እንግዲህ የተጠያቂነትም ጉዳይ ስላለ በዛ በፈሰሰው ደም በተፈጠሩ ወንጀሎች የተጠያቂነትም የሰከረ ፓርቲም ስለሆነ ምርጫ ቦርድ ሳይሰርዘው በፊት እየፈረሰ ያለ ፓርቲ ነው። ጠቅላላ ጉባኤ እንኳን እኮ ማድረግ አልቻለም እኮ። ባለፈው ጊዜ ጠርቶ አንድ ጠቅላላ ጉባኤ አደርጋለሁ ብሎ ሲጠራ እኮ የፓርቲው ከፍተኛ የስልጣን አካል የሚባለው አንዱ ክፍል እኮ አልገኝም ብሎ እኮ የሰረዘው ነው። በዛ መሰረትም ነው አንደኛ ምርጫ ቦርድ ክስ የቀረበ የነበረው።
ይሄ አጣሪ ኮሚሽን ነው ምንድነው የሚባል አንድ ኮሚሽን አለ ፓርቲ ውስጥ እሱ አልገኝም ማለቱ በአንድ ፓርቲ ውስጥ እንግዲህ በተለይ በኢትዮጵያ የምርጫ ህግ ውስጥ አልገኝም ካለ ያ ፓርቲ ትልቅ ችግር አለበት ጠቅላላ ጉባኤውንም ማድረግ አይችልም ማለት ነው። በሌላ በኩል እንግዲህ መቼም ወጉንም ለመጠበቅ የምርጫ ቦርድንም አላሳተፈም ከዛም በላይ በስራ አስፈጻሚው ውስጥ ተከፋፍሎ ነበርና ያ ፕሪቶሪያ ላይ የፈረመው ህወሓት ቀስ እያለ ተሸርሽሮ እየፈረሰ ነበር ማለት ነው። እየፈረሰ ያለ ፓርቲ ነው። እነ ደብረጽዮን ተነስተው ብቻ አለን ነው ይተነፍሳለን አለን ህወሓትኛንን የሚል ነው። በአንድ ጊዜ አቶ ጌታቸውም እኔ ነኝ ህወሓቱ የሚል ነበር በመሃል እና በዚህ መካከል እንግዲህ ፕሪቶሪያው ስምምነት ሆልድ የሚያደርገው ጠፍቶ ነበር ማለት ነው በተለይ ከትግራይ አካባቢ። ስለዚህ እየፈረሰ የነበረን ፓርቲ ነው በራሱ በትግራይም ህዝብ ልብ ውስጥ ከዚህ በፊት የነበረው ስሜት እየጠፋ ሄዶ እንደውም ተቃውሞም ስለተነሳበት በብዙ ዱላ እየፈረሰ ያለ ፓርቲ ነውና እንግዲህ እዚሁ ደግሞ ግብአተ መሬቱን እንትን የሚል ከምርጫ ቦርድ ደግሞ የመሰረዝ ዜና ተሰምቷል። ግን አሁን ሁለት ጥያቄዎች አሉ ይመስለኛል አቶ አዲሱ። አንደኛ ሰራጅና ተሰራጅ አሁን የተሰራጁ የህወሓት ቁመና ያየነው ነው እየፈረሰ ያለ ነው። ሰራጁም እኮ እየፈረሰ ነው። ሰራጁ አሁን ይሄን ምርጫ ቦርድን የሚጠቀምበት ያው ብልጽግና ነው። እንግዲህ ብልጽግና ለራሱ ምርጫ ቦርድ እንደፈለገ ነው የሚያደርገው። እንደምታውቀው ራሱ ጠቅላይ ሚኒስትሩ ራሱን ማስመርጦ እዚህ ምርጫ ቦርድ እዚህ ስብሰባ ውስጥ አለ ሆይ እያለ ቀልዶ ራሱን አስመራጭ ሆኖ ነው የመጣው ብልጽግና። ይሄ በሀገሪቱ ህግ መሰረት ወንጀል ነው። ፓርቲውን የሚያሰርዝ ነገር ነው ብልጽግና ያደረገው። ወደ ጉባኤም አላካሄደም። ጉባኤ አላካሄደም። የምርጫ ቦርድ የሚጠይቀው መስፈርት አላሟላም። እንደው ዘሎ ፓርቲ ነኝ ያለ ምርጫ ቦርድም የብርቱካን ምርጫ ቦርድ ተቀበለው። እንደገና ደግሞ ምርጫው ላይ አንተ እንዳልከው እስቲ እኔ አብይን የምትሉ እከሌ የምትሉ እንዲህ አይነት ጨዋታ የሚጫወት እንዳልከው ሰራጅና ተሰራጅ ምንና ምን ናቸው? እና በሙሉ ነገሩ የቲያትርና ህዝብን የማጭበርበር ነገር በሁለቱም በሶስቱም ሰዎች መካከል የሚካሄድ ይመስላል። እንደው ይሄን ስላላይ ነው። እሺ ቀጥል። ትክክል ነው። በቃ ይሄ ነው እና ሁለቱም እየፈረሱ ያሉ በህዝባዊ አመጽ በህዝባዊ ቢተኝነት ዋትም እየፈረሰ ይሄኛውም ያብይም መንግስት እየፈረሰ ባለበት ሰዓት እንግዲህ አንዱን አፈረስኩ ነው የሚሉት። የመጀመሪያውም እኮ ኦፕሬሽን የነበረው ትግራይ ላይ የነበረው ጦርነት ህወሓትን ጨርሶ የማጥፋት ነበረ። እንግዲህ በዛ ወቅት የነበረው ነገር ትንሽ አስቸጋሪ ስለነበረባቸው በወታደራዊ አቅም ሁሉን ነገር ማጠናቀቅ ከሁለቱም አካባቢ ችግር ተፈጥሮ ስለነበረ አሁን ህወሓት በመሃል ከፍተኛ ፍጥነት እየፈረሰ ስለሆነ ይሄ ደግሞ ከፍተኛ ገንዘብ አለው ከፍተኛ አቅም አለው ፌደራል መንግስቱ የመጨረሻውን በምርጫ ቦርድ ልምታው ነው ራፍርሰው እና ይሄ የሚያሳየው ፕሪቶሪያው ስምምነትም ራሱ ውሸት መሆኑን ነው ያጋለጠው። አሁን 3 ምርጫ ነበራቸው ምዝገባን በተመለከተ ህወሓትን ምዝገባ ተመለከተ። አንደኛው እንግዲህ መቼም የፕሪቶሪያው ስምምነት ኤክስትራ ጁዲሻሪ የሚሉት የህግ ባለሙያዎች ወይም ከህገ መንግስት ውጪ መፍትሄ መፈለግ ማለት ነው። የፖለቲካ ሶሉሽን መፈለግ ስለሆነ ከፕሪቶሪያው መቼም የፕሪቶሪያው ስምምነት ህገ መንግስት አይደለም። የተወሰነ ጊዜ ነው የሚቆየው። ወይ 2 ዓመት ነው መቆየት ያለበት ወይ 3 ከዛ እኮ መቀደድ ነው ያለበት። አብቅቶ የህገ መንግስት ጉዳይ እንደ ትግራይ እንደ አንድ ስቴት መቀጠል ነው ያለባት። እሱ አንቀጽም የለም መቼ እንደሚያበቃም አይታወቅም እዛ ላይ። ዞሮ ግን ከዚህ ከፕሪቶሪያው ስምምነት ማለቅ በኋላ ህወሓትን እንደ ፓርቲ መጠየቅ አንድ ነው። ይሄ መቼም አንድ አካሄድ ሊሆን ይችል ነበር። ይሄን አልተከተሉትም። ሁለተኛው ህወሓት ተመዝገብ ሲባል ቢመዘገብስ እንደው ለሰላም ሲል ምን አለበት ጉባኤ ቢያደርግ? አሁን ቢሊዮን ብር አምጣል ተባለ። አዲስ በቃ ይሄን ያህል ሚሊዮን ህዝብ አስፈርም አልተባለ። ስብሰባ አርግ አሉኝ የምትሉትን አባላት ስብሰባ አርግና እኛንም ጥራን ታዝበን ከዛ እንትን እናድስ መስጠት ነው። ይሄን ማድረግ አልፈልግም ህወሓትንም ማድረግ አልቻለም። ሶስተኛው ሪኢንስቴት ማድረግ ወይም ደግሞ እንደገና እንግዲህ እርቆ አሸባሪነቱ በፓርላማ ሲነሳለት እንደገና የመስጠትም ደግሞ በመንግስት በኩል ሊያደርጉ ይችሉ ነበር። እነዚህ ምርጫዎች ፈቃደኛ አልሆኑም ሁለቱም አካሎች።
ይሄ ምንድነው የሚያሳየው? የኢትዮጵያ ህዝብ የትግራይ ህዝብ ይሄንን ነው ማየት ያለበት። ምንድነው የሚያሳየው? ይቺን የሬጅስትሬሽን ጉዳይ የምዝገባ ጉዳይ ተቻችለው ያልፈቱ ሰዎች በእውነት ይሄን መዋቅራዊ የሆነ ችግር ተቻችለው ይፈታሉ ወይ? የትግራይን ችግር ይፈታሉ? የአማራን ችግር ይፈታሉ? የኢትዮጵያን መዋቅራዊ ችግሮች ይፈቱ? ይቺን የምዝገባ ችግር ከነዚህ ሶስት አማራጭ አንዱ ወስደው መፍታት ያልቻሉ እና ይሄ አንዱ መሰረታዊ አሁን የፕሪቶሪያው ስምምነት ትልቁ ጉዳይ የፖለቲካ ሶሉሽን ማምጣት ነው የሚል ያንን ለማምጣት አንድ ቀን ስብሰባ አድርገው አያውቁም። አንድ ቀን ወደ ጦርነት ምን አስገባን ብለው ለደብረጽዮንና አብይ ተወያይተው አያውቁም። ሲቀልዱ ነው የሚኖሩት። በቃ እንደዚህ ሲቀልዱ ነው የሚኖሩትና በአጠቃላይ የትግራይ ጉዳይ አሁን በትግራይ ውስጥ የተነሱ የተቃውሞ እንቅስቃሴዎችም አሉ። ጦርነትም ውስጥ የገቡ ወጣቶች አሉ ህወሓትን ሊታገሉ ማለት ነው። ስለዚህ በብዙ አቅጣጫ ችግር ያለ ይመስለኛል። ግን እኔ የሚመስለኝ መጨረሻው ምንድነው እንግዲህ ይሄ ፌደራል መንግስቱ እስካለ ድረስ አሁን አቅም ያለው ነው የሚመስለው ከህወሓት አቅም አንፃር። ስለዚህ በክልሉ ውስጥ ከዚህ ከምርጫ ቦርድ ውሳኔ በኋላ እንግዲህ የማስፈጸም ነገር ይመጣል። ያ የማስፈጸም ጉዳይ ምንድነው? ንብረት የመውረስ አላስወርስም የሚሉ የህወሓት ሰዎች ካሉ እነሱን የማሰር ነገር ይኖራል። በዚህ መካከል የሚኖረው ጦርነት እኔ ከዚህ በፊት እንደነበረው ከፍተኛ ጦርነት ይኖራል የሚል እምነት የለኝም አቶ አዲሱ። ምክንያቱ ህወሓትም ወታደር የሚሆንለት ሰው የለውም። የፌደራል መንግስቱ ነው የተወሰነ ሰው ሊኖረው የሚችለው። ስለዚህ ብልጽግና የተወሰነም ጊዜ ቢሆን እንግዲህ እዛ ትግራይ ላይ የራሱን አንድ የብልጽግና ሽራፊ ወይ አቶ ጌታቸውን ፓርቲ ሊሆን ይችላል ለመወርወር ይሞክራል እና በዚህ መካከል እንግዲህ ትግራይ ውስጥ ደግሞ ሌላ ግጭት ሊፈጠር ይችላል ማለት ነውና በአጠቃላይ ግን የትግራይ ጉዳይ እኔ ይሄ ራሳችንን ብቻ የማየት ችግር ውስጥ ስለገባን ትግራይ ወንድሞቼ አንዳንድ ውይይት ሲያደርጉ ያለሁኝና የሚያነሷቸው ነገሮች ነጠላ ትንታኔዎች ናቸው። ደብረጽዮን እንደዚህ ያደረገ፣ ጌታቸው እንደዚህ ያደረገ፣ በጌታቸው በኩል ይሄን ያህል ኃይል አለ፣ ደብረጽዮን የኃይል አሰላለፉ ይሄን ይመስላል። አማራ አካባቢ እንደዚሁ ነጠላ ነው ትንታኔው። ጎጃም፣ የጎንደር፣ ኦሮሚያ ውስጥ እንደዚህ ነው። ይሄ ሆሊስቲክ የሆነ አፕሮች ዋናው ቅድም ያልከው እኮ ትልቁ ችግር ዋናው ቤታችን አካባቢ ነው። ተባብረን እሱን ከፈታን የትግራይ ይፈታል እና ወደዛ የሚዘረጋ ትውልድ ከትግራይም ከሌላም አካባቢ መነሳት ይኖርበታል። አዎ አንተ እንዳልከው አመሰግናለሁ አቶ ገለታው። ልክ ነህ። የኢትዮጵያ ችግር ኢትዮጵያ ስልኔ ትግራይም ኢትዮጵያ ነችና በጠቅላላ የኢትዮጵያ ችግር የሚፈታው ኢትዮጵያ ህዝብ ጫንቃ ላይ የተቀመጠው ገዳይ ስርዓት ሲወገድ የሰሜኑም የደቡቡም የምስራቁም የምዕራቡም የኢትዮጵያ ችግር ይፈታል የሚል እምነት አለኝ። ብዙዎች የሚስማሙበት ሐሳብ ነው ይሄ። ቅድም እንዳልከው ወደ ጦርነት ላይ ሄዱ ይችላሉ። ትግራይም በቂ ኃይል ላይ ኖረው ይችላል እንዳልከው ሊሆን ይችላል። ምናልባት በትግራይ በኩል ያሉ እነ ደብረጽዮን ይሄንን አቅማቸውን አውቀው ይሆን እንዴ የአፍሪካ ህብረት ከብልጽግና ጋር እንዲያደራድረን እንፈልጋለን ብለው ደብዳቤ ጻፉት? አንዱ ጥያቄ ይሄ ነው። ሌላው ደግሞ አንድ የአሜሪካ ባለስልጣን መቼም በመታደልም ሆነ ባለመታደል የኢትዮጵያን ጉዳይ የምትዘውረው ዩናይትድ ስቴትስ ነች። እሷ የምትለው ነገር ተፈጻሚ ይሆናል በግድም ሆነ በውድ ወደንም ሰውን ሳይወድና የፕሪቶሪያ ስምምነት አደጋ ውስጥ ነው አሉኝ የአሜሪካ ባለስልጣን። እና ሁለቱን እስቲ አንድ የአፍሪካ ህብረት እዚህ ውስጥ ገብቶ ያሸማግለን ያደራድረን ማለታቸው ደብረጽዮን ከምን የተነሳ ነው? አቅምን የማወቅ ጥያቄ ነው ወይ ነው? አሜሪካዊ ባለስልጣን ደግሞ ፕሪቶሪያ ስምምነት አደጋ ውስጥ አለ የሚባለው ለምንድን ነው? እና ምናልባት ይሄን ስናይ ነው ወደ ጦርነት ያስኬዳል ወይ ብለን ጥያቄ እንድናነሳ የምንገደደውና እነዚህ ሁለቱ ነጥቦች እንዴት ታያቸዋለህ አቶ ገለታ? እንግዲህ ህወሓት ይሄን እርምጃ የወሰደው እንዳልከው አሁን አቅሙም ቅድም ያልነው ነው። አሁን ፌደራል መንግስቱ ሊያስራቸው ይችላል። ቢያንስ ሊያደርግ የሚችለው የህወሓት ሰዎች የተወሰኑ ሆነው ቆላ ነው ሊገቡ የሚችሉት። ከከተማ ውስጥ ሆነው ጽፈት ቤት ከፍተው የሚያስችል የሚሊቴሪ ቁመና የላቸው። ምክንያቱም ሚሊቴሪውም ተከፋፍሏል ትግራይ ውስጥ። አሁን ህወሓትን የሚደግፍ ጠፋ። በቃ አስበሉን። አንዴ በስትራቴጂ ችግር ነው ይላል፣ አንዴ በምን ይላል። ይሄን ህዝብ ያስበላ ፓርቲ ነው። ስለዚህ ከሱ መፋታት አለብን የሚለው
ህዝብ በስቷል ትግራይ ውስጥ እና የትግራይ ህዝብ አሁን ለህዋት መሸሸጊያም ስለማይሆን እነዚህ ሰዎች ራስንም ከማትረፍ አንፃር ወደዛ ይሄዱ ይመስላል። የአፍሪካን ዩኒየን ስጋት ግን ምንድነው? የፕሪቶሪያው ስምምነት እንግዲህ ህወሓት ከተሰረዘ እንደ ፓርቲ ከተሰረዘ የፕሪቶሪያው ስምምነት ፍጻሜው ምንድነው ነው የነሱ ትልቅ ስጋት። አሁን ቅድም ባልነው አይሻልም ነበር ይሄ ፕሪቶሪያው ስምምነት ሲጠናቀቅና በስምምነት በፖለቲካ ሶሉሽን በፖለቲካ መፍትሄ የፕሪቶሪያው ስምምነት ሲያበቃ ትግራይ መስመር ያዘች የሚለው ምዕራፍ ውስጥ ሲገባ ያን ጊዜ የፓርቲ ቁመና ያዛ ምናምን የሚለው ነገር ለምን አይመጣም? አሁን በሂደት ላይ ገና አንዳንድ የፕሪቶሪያው ስምምነት ላይ ያሉ አንቀጾችም በተለይ ፖለቲካ ሶሉሽን መፍትሄ ሳያገኝ ያንን ማድረግ ማለት የፕሪቶሪያው ስምምነት ፈረሰ ማለት ነው። እንግዲህ አንዱ አካል ካፈረሰ ሁለት ኃይሎች ናቸው የተስማሙት። የትግራይ ህዝብና የኢትዮጵያ ህዝብ ስምምነት የሌላው የቀረው የኢትዮጵያ ህዝብ ስምምነት እኮ አይደለም። ይሄ ስምምነት መች ተጣላ ህዝቡ ድሮስ የቲፒኤልኤፍ እና ፌደራል መንግስት ናቸው የተባለው። ስለዚህ ከነዚህ መካከል አንዱ ካፈረሰ የፕሪቶሪያው ስምምነት አውቶማቲክ ነው የሚሆነው ፈረሰ ማለት ነው። ስለዚህ ከዛ ጋር በተያያዘ ለጸጥታው ምክር ቤትም የአፍሪካን ዩኒየን ደብዳቤ እንደጻፈ ነው የምሰማው። የኢትዮጵያ መንግስት አጣብቂኝ ውስጥ ነው ያለው ማለት ነው። እንግዲህ ምክንያቱም ምርጫ ቦርድ ወስኗል። የተቋም ነፃ ተቋም ነው የሚባለው። እንግዲህ ይሄን ውሳኔ የማስከበር ኃላፊነት አለበት ነው የሚባለውና በአጠቃላይ ግን የአሜሪካም ስጋት ከዚሁ ከፕሪቶሪያው ስምምነት ፈርሶ ላርጅ ስኬል ባይሆንም እንደባለፈው አይነት ማለት ነው። የባለፈው አይነት የትግራይን ህዝብ የህልውና ስጋት አለብህ ብለው አሰለፉት። ህወሓትን የሚደግፍም የማይደግፍም ሰው ነው የተዋጋው። በዚህኛው በኩል ደግሞ ኢትዮጵያ ሀገራችንን ሊገነጥል ነው የሚል አብይ አህመድ አሰልፎ ነው እንግዲህ ያን ህዝብ ያጨፋጨፉት። አሁን ያ የለም በሁለቱም አካባቢ። ስለዚህ ሊኖር የሚችል ግጭትም መለስተኛ ስኬል ያለው ተኩስ መኖሩ ሊኖር ይችላል። እሱ ወደ ኋላም የሚሉም አይመስለኝም ለመጋጨት። ግን እኔ እንደው አሁን ባጭር ርቀት የሚታይ የሚመስለኝ ይሄ ነው። መልካም ነው። እንደው ኤርትራስ ባለፈው ጊዜ በትግራይ ጦርነት ጊዜ ኤርትራ ወደ ኢትዮጵያ መግባቷ ይታወቃል። አንድ ለብልጽግና የሚሰራ መገናኛ ብዙሃን ኤርትራ ወደ ትግራይ ገባችው በትግራይ ጥያቄ ነው ደግሞ የለም በብልጽግና ነው እየተባለ ግን ብልጽግና ነው የሚለውን ነገር ሽሮ የለም ብልጽግና አይደለም ይሄን ያደረገው የሚል ክርክር ተነስቶ እሱን እንተውና እንደው ኤርትራስ አሁን ምንድነው አቋሟ? ምን ይሆናል አቋሟ? የሁለቱ ነገሮች መጨረሻ አያለው ብላ ዝም ብላ እየደመጠች ነው ወይንስ ደግሞ ሲለይለት እና ጦርነት ቢመጣ የኤርትራ አቋም ምን ይሆናል? ምናልባት ይሄን ከመለስን ወደሚቀጥለው እናልፋለን ወደ ሌላው ጉዳይ። ኤርትራ እንግዲህ እንደምታውቀው ከፌደራል መንግስቱ እየቆሰቆሳት ነው ያለው። በተለይ ቀይ ባህር ፍላጎት አለኝ ዛሬም አሁን ሳይ ነበረ በኢትዮጵያ ቴሌቪዥን እንደ አዲስ ደግሞ ዛሬ ደግሞ ተነስቶ ነበረ ቀይ ባህር የማግኘት መብት አለን አይነት ነው እንቅስቃሴ። ምን አይነት ነገር እንደሆነ ሀገራችን ውስጥ እየሆነ ያለው ለማሰብ ሁሉ አንዳንድ ጊዜ ይከብዳል። ስለዚህ እንዲህ አይነት የህልውና ስጋት ውስጥ ገብታለች ኤርትራ። ስለዚህ ጠላቷ ሆኗል ማለት ነው ፌደራል መንግስት የሚባለው። አብይ አህመድ ሊያጠቃኝ የሚመጣ ኃይል ነው፣ በተቻለ መጠን ተጠንቅቄ መጠበቅ አለብኝ የምትል ሀገር አድርጓታል። በሌላ በኩል ከህወሓት ጋር የምናውቀው ነው እንግዲህ መቼም ልቧን የምትሰጠው የምታምነው ተቋም አይደለም። እንደ ደብረጽዮን ከነ ደብረጽዮን ጋር ያሉ የህወሓት ሰዎች በከፍተኛ ሁኔታ ውስጣቸው ቂም አለ እንደምታውቀው። ስለዚህ በተቻለ መጠን እነዚህ ሁለት ኃይሎች ቢጋጩ ምንም ላይ መስላት ይችላል ካለው ብሔራዊ ጥቅሟ አንፃር። ከዛ ውጪ ግን አንዱን የምትደግፍበት ቁመና ላይ ናት ብዬ እኔ አላምንም። ከሁለቱም ጋራ ጥሩ ግንኙነት ያላት አይደለችም። በአጠቃላይ ግን ሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ ፖለቲካ በአብይ አህመድ ጊዜ በጣም ተበላሽቷል። የምታውቀው ኢትዮጵያ በተለይ ከዚህ ከብሔር አንፃር እናት ናት ነው የሚባለው። ከሁሉም እንጋራለን። በሶማሌ በኩል የተወሰነው ሶማሌ እኛ ጋር ነው። በሱዳን የተወሰነው ሱዳን ኑዌር ከኛ ጋር ነው። በአፋር ከኛ ጋር ነው። ትግራይ ከኛ ጋር ነው። በኬንያ በኩል ኦሮሞዎች አሉና እንደ እናት ናት ኢትዮጵያ። ይሄ ባህሪዋ በእውነት የአካባቢውን ለማረጋጋት ሊጠቅማት የሚችል ትልቅ ሶሻል ካፒታል ነበርና ይሄንን አልተጠቀመችበትም።
እና በኤርትራ በኩል ዞሮ ግን የኤርትራ ሪአክሽን የሚመስለው ስጉ በጣም ስጉ ሆና ነው ያለችው። ጦርነት ውስጥ መግባት አትፈልግም። ኢኮኖሚዋ ደቋል፣ ረጅም ጊዜ ህዝቡን ተሰዷል፣ ቋል ብዙ ችግር ውስጥ ነው ያለችው። ከመጣ ግን ደግሞ ወደ ኋላ ምትል አይደለችም። መልካም እንደው ይሄን ያነሳሁት ምናልባት እዛው አካባቢ ያለች ሀገር ነች ኤርትራና ይሄን ነገር እንደው በአርመሞ ታልፈዋለች ወይስ ደግሞ አንድ አቋም ትይዛለች የሚለው ጥያቄ ብዙ ሰው ስለሚያነሳው ነው። እንዳልከው እንግዲህ በስጋት ውስጥ ያለች ነች፣ በተጠንቀቅም ያለች ነች እና የሚበጃትን ለአቋሟ ለፖለቲካዋ የሚበጃትን መስመር ይይዛል። ቀደም ሲል እንደጠቀስከው ግን የኢትዮጵያ ነገር እንደው ምንድነው ሁኔታው ላልከው የመጨረሻው መጀመሪያ እየታየ ነው። ይሄ በእውነቱ የማይቀር ሂደት ነው። መለስ ብለን የኢትዮጵያን አብዮት 66 ሁሉ የሚያስታውስ ነው። በሴክተር ሪቪው የተነሳው ጥያቄ ታክሲ ነጂውን፣ መምህራኑን፣ ሐኪሙን፣ ነጋዴውን ሁሉ ተማሪውን አጠቃሎ ያ ስርዓት እንዲለወጥ አድርጓል። ዛሬም የመጨረሻውን መጀመሪያ ክፍል እያየን ነው። አድማጭ ተመልካቾቻችን አብራችሁን ስላላችሁ ከልብ አመሰግናለሁ። አዲሱ ሚዲያን ነው የምትከታተሉት። እንግዳዬ አቶ ገለታው ዘለቀ ነው። በኢትዮጵያ ወቅታዊ ሁኔታ ላይ የመጨረሻው መጀመሪያ በሚል ርዕስ እየተወያየን ነው። የመጨረሻው መዋያ ነጥብ ያደረኩት አቶ ገለታው ያው መቼም የታወቀ ነው፣ ብዙ ኢትዮጵያውያን በተስፋ የሚያዩት እንቅስቃሴ ነው፣ የፋኖ እንቅስቃሴ ነው። ፋኖ ምን ላይ ነው ያለው? በቅርቡ በአንድ በኩል ያለው 13 አለቆች ያሉት የፋኖ አዲስ ፕሮግራም ተጀምሯል። እሱም አፋብህ ነው የሚያለው የአማራ ፋኖ ብሔራዊ ህብረት ተቋቁሟል። 13 መሪዎች ያሉበት ይመስለኛል። ሌላው ደግሞ አፋህድ የአማራ ፋኖ ህዝባዊ ድርጅት፣ ይሄም ደግሞ እንደውም ደብዳቤ ጽፎ መልካም ነው ይሄውና የመጀመሪያ አፋብህ አምለው አማራ ፋኖ ብሔራዊ ኃይል አንድ ነው። 13 አመራሮች ተደረገውበታል። ምን ሰማው ደግሞ እርስ በርስ ስምምነት የለም መሪም አልመረጡም ይባላል። ይሄ እንኳን ዝም ብሎ እንደው በጎን ሰው የሚያወራው ነው። ግን ሌላው ደግሞ አፋህድ የሚባለው ከነዚህ አዲስ ከተቋቋሙት ኃይሎች ጋር አብረን እንስራ የሚል ደብዳቤ እንደጻፈ እናውቃለን። አጠቃላይ የፋኖን እንቅስቃሴ እንዳያታየዋለን። ሁለቱንም እያነሳን እንደው ምንድነው በእውነቱ በጣም ብዙ ሰው ተስፋ የመቁረጥ ስሜትም አይበታል። እውነቱን ለመናገር ምንድነው የሚደረሰው? አንድ ነገር ውጤት ተገኘ ስንል እርስ በርስ መበጣበጥና መገዳደል እየተካሄደ ነው። የተቋጨና የበሰለ አመራር ለምን አይኖርም የሚል ነገር አለና እስቲ አንተና አመለካከት አጋራን። ከዛ አስፈላጊ ከሆነ ሌላ ጥያቄ አንስቼ የዛሬውን ውይይት መደምደም ይኖርብናል። አመሰግናለሁ አቶ አዲሱ። የዚህ ፋኖ ጉዳይ እንግዲህ ሁላችንንም እንደሚያሳስብ እኔንም እንደ አንድ ኢትዮጵያዊ ዜጋ በጣም ያሳስበኛል። ሲነሳ ትግሉ እንግዲህ በህዝቡ ልብ ውስጥ አንድ ነው ፋኖ የሚባለው ነገር። ፋኖ እንደዚህ ያደረገ፣ ፋኖ ይሄን አደረገ፣ ፋኖ ሲባል ድርጅት ያለን ነው የሚመስለው፣ አንድ የሆነ ተቋም ነው የሚመስለውና በህዝብ ልብ ውስጥ አንድ ነው ያለው። በእርግጥ ተፈጥሮ የዚህ ትግል ተፈጥሮ እንግዲህ ከታች ወደ ላይ ስለሆነ አደረጃጀቱ ህዝቡ የሚጠብቀው አንድ ቅርጽ አለ፣ አንድ ድርጅት አለ እና ያንን እያሰበ ነው ሲጠብቅ የነበረው እንግዲህ 2 ዓመት አካባቢ ማለት ነው። ያ የፋኖ ተቋም ያ በህዝብ ልብ ውስጥ ያለው የፋኖ ተቋም እንዲወለድ ማለት ነው፣ እንዲፈጠር የአማራ ህዝብ በተለይ በቅርብ እና ሌላውም ደግሞ አሊያንስ የሚፈልገው ኢትዮጵያዊ ንቅናቄ የሚፈልገውም ሌላውም ደግሞ ይጠብቀዋል እና ፖለቲካሊ በፖለቲካ አሸንፎ የተነሳ ትግል ነው። መጀመሪያ አሸንፎ የተነሳ ነው። ጥያቄው ፍትሃዊ ነበረ። የህልውና ጥያቄ ነው ያነሳው። ተገፋው ነው ያለው አማራ ከሌላው ህዝብ ያላነሰ ትግል ነው ያለኝ እችን ምድር በመጠበቅ ረገድ እንዴ ከቀኝ ግዛት ነፃ አድርጌ የጠበቅኳት ምድር ላይ እንዴት በነፃነት መኖር ያቅተኛል? ከሌላ ከጣሊያን የጠበቅኳት ምድር ላይ በነፃነት አልኖርም ማለት ነው። የሆነ ክፍለ ሀገር ተሻግሬ ሄጄ ምን አይነት ዘመን ላይ ነው የደረስኩት ነው አማራ። አንዱ በጣም ነጥሎ ያየው ከባድ ጥያቄ በምድሪቱ ውስጥ በሰላም መኖር አልቻልኩም ነው።
ስለዚህ አሸንፎ የተነሳ ማንም ሰው የሰብአዊ መብት ተሟጋች ይሁን የፖለቲከኛ ይሁን ሊቀበለው የሚችል ጥያቄ ይዞ ስለተነሳ አሸንፎ የተነሳ ነው እና እንግዲህ በመሃል ይሄ አንድ በህብረተሰብ ውስጥ አንድ የሆነ አደረጃጀት በተግባር ግን ድርጅታዊ መዋቅሩን ቶሎ ወደ አንድነት በማምጣት ረገድ በጣም ጊዜ ወስዷል። ከተጠበቀው በላይ ጊዜ ወስዶ ነበር። ብዙ ችግሮች አሉበት። ትግሉ ራሱ ቅድም እንዳልነው ከታች የተነሳ ከአሳ መረብ እነዚህ መረብ ወደ ባህር የሚጥሉ ሰዎች ትልቅ መረብ ወደ ባህር ከጣሉ በኋላ አሳ ብቻ አይደለም የሚይዙት፣ የተለያዩ ባህር ውስጥ የሚገኙ ፍጥረታትን ሁሉ ይዛል። የሚፈልጉት አሳ ቢሆን ግን ሌሎችንም ይዘው በኋላ ነው የመለየት ስራ የሚሰራውና ትግሉ ባህሪው እንደዚህ ነው። መረብ ነው የጣለው በአራቱም የአማራ አካባቢዎች ወሎ፣ ጎጃም፣ ሸዋ፣ ጎንደር ሁሉም አካባቢዎች የመረብ ተጥሎ ስለነበረ በውስጡ ትግሉ ሊያደናቀፉ የሚችሉ ኤሌመንቶችም ነበሩት ማለት ነው። እነዛን ሁሉ ይዞ የቆየ መረብ ነውና በኋላ እንግዲህ ወደ አንድ ድርጅት የመምጣቱ ላይ ብዙ ችግሮች ተፈጥረው መጨረሻ ላይ አሁን እንግዲህ እኔ ጥሩ ነው ባይነኝ ሁለት አደረጃጆች ናቸው የተፈጠሩት። አንዱ ያነሳው ስያሜው አሁን አልመጣልኝም። በዚህ በአራቱ የፋኖ አደረጃጀቶች ወደ አንድነት የመጣውና ሁለተኛው ደግሞ በእስክንድር በኩል ያለው አደረጃጀት ማለት ነው። እንግዲህ ይሄ ለሽምግልና ይመቻል። ቢያንስ ሁለት ነው አደረጃጀቱ። ሁለቱ ይሄ አልመጣልኝም ያልከው አንዱ ይሄው እንደምናየው ታየ ከሆነ ፋኖ ብሔራዊ ኃይል አፋብሃ አፋብሃ የሚለው ነው፣ ብሔራዊ ኃይል ነው። ሌላው ደግሞ በእስክንድር ይሄ በዘመነ በኩል ያለው ነው። ዘመንና ሌሎች ደግሞ ሶስት ሰዎች አሉ። ነገሩ አልገባኝም የማል አለቃ እንደሆነ። ይሄ ደግሞ አፋህድ ደግሞ በእስክንድር በኩል ያለው ነው። እነሱ ናቸው አብረን እንስራ ጥሩ ነው መቋቋማቸው ብለው ደብዳቤ የላኩት መግለጫ ያወጡት፣ ግን ለመግለጫቸው መልስ አላገኙም። ይሄን ለማስታወስ ነው። እሺ እና እንግዲህ ይሄ ሁለት አደረጃጀት ጥሩ ነው። እንግዲህ ጥሩ ነው እንደ በጎውን ነገር ስናይ ጥሩ ነው። ለሽምግልናም ችግር ካለ ይመቻል። ሁለት ብቻ ስለሆነ ለማነጋገርም ይመቻል። ብዙ ሲሆኑ እኮ በቃ አንዱ ይቀራል፣ ሌላው መጓተት ሆኖ ነበር እና አሁን ጥሩ ነው። በተለይ በዚህ በእስክንድር በኩል የወጣው መግለጫ ደግሞ እጅግ በጣም ጥሩ ነው ባይነኝ። ጥሪ ነው ያደረጉት። አብረን እንሰራለን፣ ወደ አንድነት በመምጣታችሁ በጣም ነው ደስ ያለን የሚል መግለጫ ነው። ይሄን የሚደግፍ ከዚህኛውም መግለጫ መሰጠት መቻል አለበት። እንግዲህ የአማራ ህዝብ በምንም እሱ ምላሽ ግን አላገኘም። ይሄ ትልቅ ድክመት ነው። ይሄንን ልናልፈው አንችልም። አማራ ዘመነና እስክንድር ቢዋጉ የአማራ ህዝብ አያተርፍ። ዘመነ እስክንድርን መጥቶ የአማራን ህዝብ ነፃ ሊያወጣው አይችልም። እስክንድር ዘመነን አጥፍቶ የአማራን ህዝብ ነፃ ሊያወጣው አይችልም። እነዚህ ልጆች ከፀሐይ በታች የማያስማማቸው ምንም ነገር የለም። ተስማምተው የግድ ትግሉን የመምራት ውዴታ አይደለም፣ ግዴታ ነው። ግድ ነው። የአማራ ህዝብ እሳት ውስጥ ነው የወደቀው። ልጆቹ እርስ በርስ ከተዋጉ ትግሉ ማለቅ ብቻ አይደለም፣ የሁለት ጦርነት አውድማ ነው የሚሆነው አማራ ህዝብ። ልጆቹ የሚዋጉበት ከብልጽግና ጋር የሚዋጋበት የጦርነት አውድማ። ስለዚህ የአማራ ወጣት ከየትኛውም አቅጣጫ እርስ በርስ የሚያዋጋ ከየትም ይምጣ ከአብይ አህመድ ነው የመጣው። አብይ አህመድ ነው እርስ በርስ ወጣቶችን ሊያዋጋ የሚሞክረው። ምክንያቱም አሁን የመጨረሻው ዘመን ላይ ነው ያለው፣ የመጨረሻው ምዕራፍ ላይ ነው ያለውና በተቻለ መጠን አማሮች እርስ በርሳቸው ባላቸው አደረጃጀት ተጋጭተው ይሁን በምን እርስ በርሳቸው እንዲዋጉለት ነው የሚፈልገው። ይሄንን የሚያደርግ የአማራ አመራር የፋኖ አመራር አለ ብዬም አላምንም፣ አልጠብቅም። እኔ እንደው ለጊዜው እንደው መቼም እንደ አንድ ኢትዮጵያዊ የተሰማንን ነገር መግለጽ ስላለብን ነው ይሄን ያነሳሁትና እንዳልነው እንግዲህ ከአንዱ አካባቢ የተሻለ ትንሽ ጥሩ መልእክት ሲተላለፍ ያኛውም ያንን በማስተጋባት በተለይ አገዛዙ አካባቢ ያለውን እንትን ምንድነው የህዝብ ግንኙነት መስበርም ያስፈልጋል። ለአማራም ህዝብ ትልቅ ተስፋ ነው የሚሆነው። ይሄኛው እናንተን ደግፋለሁ አለ፣ ያኛውም ደግሞ እንደዚሁ ደግፋለሁ አለ፣ ልጆቼ እየተባበሩ ነው ይላል አማራ። ስጋቴ እየቀነሰ ነው ያለው፣ የሚያታግሉኝ ወጣቶች እየተባበሩ ነው ያሉት፣ ስለዚህ ተስፋ አለኝ ይላል። ስለዚህ ወደዚህ መሻገር ያለባቸው ይመስለኛል። እኔ የአማራ ህዝብ ትግል
ባህር ዳርን ነፃ ማውጣት እኮ አይደለም የአማራ ህዝብ ትግል እዛ ጋር እኮ አይደለም ከሶስቱ አማሮች አንዱ አማራ ከክልሉ ውጭ ነው ሁለቱ ክልላቸው ሲኖሩ አንዱ ከክልሉ ውጭ ነው አብዛኛው ጥያቄ ይሄ ከክልሉ ውጭ የሚኖረው አማራ ችግር ውስጥ ነው ያለው በገዛ ሀገሩ ብቻ ሀገሩ አይደለችም ግን በገዛ ሀገሩ ተንቀሳቅሶ መነገድ አልቻለም በምርጫ መወዳደር አይችልም በማንነቱ ይጠቃል በሃይማኖቱ ይጠቃል ምን የቀረ ነገር አለ የግፍ አይነት ነው ያለውና ይቺ ምድር አማራም ሌላውም በሰላም የሚኖርባት ምድር መሆን አለባት ነው ለዚህ ጥያቄ አማራ ራሱን በደንብ አጠናክሮ ፋኖ አንድ ተቋም ከፈጠረ በኋላ ክፍል 2 የትግል ምዕራፍ አለ ትልቁ የኢትዮጵያውያን የትብብር መድረክ መፈጠር መቻል አለበት ለሽግግር ቅድም እንዳልነው አሁን ይሄ ህዝባዊ እምቢተኝነቱ ጋር ተዳምሮ የከሸፈውን ሽግግር የሚያስተካክል ኃይል ያስፈልጋልና ፋኖ ይሄንን መለከት ለመንፋት ይሄንን ጥሪ ለማድረግ የትብብር ጥሪ ደቡብ አካባቢ ያላችሁ ኦሮሚያ ያላችሁ ትግራይ ያላችሁ ወንድሞቻችን በጋራ ተባብረን አንድ ትልቅ መሰባሰቢያ ጥላ ፈጥረን ሆደ ሰፊ ድርጅት ፈጥረን የሽግግር ጊዜ እናምጣ ሚል ነው ይሄንን ትልቅ ቪዥን ትልቅ ራዕይ መሰነቅ አለበት ፋኖ እንጂ ዝም ብሎ ሎካል የሆነ ሐሳብ ብቻ ካለው ትግሉን የአማራ ህዝብም ትግል ወደፊት አይራመድምና እንደው አጠቃላይ በጣም ጊዜ ወሰድኩት ብዙ ሰው ተስፋ የሚያደርግበት ትግል ስለሆነ አሁንም ይሄን አደረጃጀቱን በፍጥነት እንዲያስተካክሉ ያስፈልጋል ከሚል ነው በጣም አመሰግናለሁ አቶ ገለታው እንደው አንድ የቅርብ ስል ሌተስት እንደሚባለው ኢንፎርሜሽን መረጃ ለምሳሌ በእስክንድር በኩል ያሉ እንደነ አንዳንድ ሰዎች እጅ እየሰጡ ነው የሚል ወሬ ይሰማል በዚህ በኩል መረጃ ካለ እሱን ታካፍለናል ሌላው የዲያስፖራውና የሚዲያው ሚና የፋኖን እንቅስቃሴ በጣም እንዳወከ ብዙዎች ያማራሉ በማማረርም ይናገራሉ ያን በተመለከተ ሁለቱን ነጥቦች ካነሳልኝ የውይይታችን ማብቂያ ይሆናል ዜስትልኝ አመሰግናለሁ አቶ አዲሱ እኔ ይሄ እጅ እየሰጡ ነው የሚለው ነገር እኔ መቼም ለብልጽግና እጅ የሚሰጥ ያለ አይመስለኝም በዚህ ሰዓት ወይ ዝም ብሎ ትግሉን ትቶ ቤቱ የቀመጠ ይሆናል እንጂ ለብልጽግና ሹመቱን እንኳን እንቀበልም ይያሉ ነው አቶ አዲሱ ወደ ሰሜን ሸዋ ሰማ ባለፈው ጊዜ ስልጣን መልቀቅ አይቻልም ደብዳቤ የሚደርሳቸው ባለስልጣናት ሪዛይን እናድርግ ይያሉ መልቀቅ አይቻልም ተመድበሃል ወጥርዛው የነብር ጅራት ነው የጨበጥከው እና ወደ ስልጣን የሚመጣ ሰው ጠፍቷል አማራ ክልል ውስጥ ከባድ እሳት ነው አማራ ክልል ውስጥ ስልጣን ላይ መውጣትና ባለስልጣን የሚሾም የጠፋበት ምድር እንደው ወደ መንግስት ልግባ የሚል ሰው ይኖራል ብያላምንም መረጃው ግን የለኝም ለማናቸውም ግን ይሄ የመንግስት ፕሮፓጋንዳ ነው የሚመስለኝ እጁን የሚሰጥ ፋኖ ሊኖር አይችልም ራሱ መጀመሪያው ነው የውስጥ አርበኛ ካልሆነ በስተቀር ማለቴ ነው ዲያስፖራው እና ግን ሚዲያው ላይ እንደው ጥሩ ነገር ነው የተነሳው በቸም የሚዲያ ሙያው እጅግ በጣም ስላለ ባንተ ፊት ስለ ሚዲያ ለመናገር በጣም ይከብደኛል ስለ ዲያስፖራው ግን ትንሽ አንድ ሁለት ነገር ላንሳ ዲያስፖራው እኔ አሁን ከቅርብ ጊዜ ወዲህ ሳይ እንትን ሚናችንን በሚገባ መለየት ያለብን ይመስለኛል ዲያስፖራ ውጭ ሀገር ያሉ ኢትዮጵያዊ የሀገራችንን ዴሞክራሲ ፖለቲካ እንዴት ነው በምን መንገድ ነው የምንለውጠው የሚለው ላይ ክሊር የሆነ ግልጽ የሆነ ሚና መረዳት የሚያስፈልገን ይመስለኛል አንዳንድ ድርጅቶችን እስቲ ደንቦቻቸውን ያቸው አቶ አዲሱ የሚያወጣቸው ምንድነው ይሄ ፔፐሮች አሉ ምጽፋቸው ድርጅት ሲመሰርቱ የሚያነሷቸው ነጥቦች አሉና ከተግባራዊነት በጣም ይራቁ ናቸው የተባበረች ኢትዮጵያ እንደዚህ ሆነች ኢትዮጵያን ለመመስረት በህብረተሰብ ውስጥ እንደዚህ አይነት እርቅ ለማምጣት እና እነዚህ እኮ የፖለቲካ ስልጣን ይጠይቃሉ የፖለቲካ ስልጣን የሚጠይቅ ፖለቲከኛ መሆን ነው እዛ ፖለቲከኛ ሆነን የሆነ ድርጅት ሀገር ቤት ሄደን ወይም ደግሞ ደፋኖ የሆነ ነገር ማድረግ ነው እንደ ዲያስፖራ ሚናችን ግልጽ ሲሆን ነው ጥሩ ድጋፍ እናደርገውና የዲያስፖራው ሚና እንደዚህ በጣም የማይነበቡ በቀላሉ የማይጨበጡ ግን ምን ወዳቸው ቃሎች ናቸው ኦፍ ኮርስ ኢትዮጵያ ሰላም አግኝታ ኢትዮጵያ ውስጥ ሰላም ሁሉም
በእኩልነት የሚኖርበት ለመፍጠር እንዴት አድርገን ነው አሁን የምፈጥረው? እዚህ ከተወሰኑ ሰዎች ጋር ተሰብስቤ ይሄን ዝም ብዬ ቴሌኮንፈረንስ እያደረኩ ብኖር ላመጣው አልችልም። እና የፖለቲካ ስልጣን የሚጠይቁትን ፖለቲካ ዝንባሌ ካለን ወደዛ እንሄድ። ግን ከዛ ውጪ ያሉ የድጋፍ ስራዎች አሉት ዲያስፖራው በተለይ ዲፕሎማሲው ላይ ይሄን ያብይን ስራ በማጋለጥ ላይ ትኩረት ፎከስ እሱ ላይ ማድረግ ኢንተርናሽናል ኮሚኒቲው እንዲያወግዘው ለውጥ ኢትዮጵያ ውስጥ እንዲመጣ ከኢትዮጵያን ትግል ጎን እንዲቆም አንድ ሁለተኛውና በጣም ኢምፖርታንቱ ነገር በዚህ ትግል መካከል ህዝብ እየተጎዳ ነው ያለው። ይሄ ረሃብ አለ አዲሱ በጣም አሁን ለጦርነት የወጣ ህዝብ የአማራ ህዝብ በልጅጉን ይዞ ሲወጣ ረሃብ አለበት። ቤቱ ብዙ ሰው ይዘጋልና ያንን የሚያስታውስ ትልቅ ድርጅት ያስፈልገናል ኢትዮጵያውያን። ይሄ እንደው ድንበር ተሻጋሪ ኦሮሞ አማራ ሳንል እንደው ያለችንን ያዋጣን ምን ደርስበት አደረጃጀት መፍጠር። ሚዲያው ደግሞ እንግዲህ እሱን አንተ በጣም አግዘኝ። ሚዲያው በተቻለ መጠን ዲሲፕሊን የሚዲያ ዲሲፕሊን እኔ እናንተ አንዳንድ ጋዜጠኞች ሲናገሩ ስሰማ ጋዜጠኛ ብሔር የለውም ምናምን ሲሉ ሰማለሁ። ወታደርም እንደዛ ሲል ሰማለሁና ብሔርተኛ ጋዜጠኛ ሳይ በጣም ነው የሚገርመኝ። አሁን የኢትዮጵያን ሚዲያ አደረጃጀት አቶ አዲሱ በጣም የሚገርመኝ ይሄ ነው። የአማራ ሚዲያ ምናምን ሲባል የትግሬ ሚዲያ ከሚገርሙኝ በዓለም ላይ ከሚገርሙኝ ነገሮች መካከል አቃቢ ህግ፣ የአማራ አቃቢ ህግ፣ የትግሬ አቃቢ ህግ፣ የአማራ የህክምና ዶክተር፣ የትግሬ የህክምና ዶክተር ምናምን የሚባሉ እነዚህ በብሔር ስልቻ ውስጥ ማግባት የማይችሉ ሙያዎች አሉ። አንዱ የጋዜጠኝነት ይመስለኛልና በተቻለ መጠን ዲሲፕሊኑን ሙያውንም የጠበቀ ነገር ብናረግ ጥሩ ነው። አለበለዚያ እናበጣብጠዋለን፣ ፋኖን እናከፋፍለዋለን። ትልቅ ኃይል ነው ሚዲያ። እናደባደባለን ወንድሞቻችንን። የአማራ ህዝብ ይጓተታል። በዚህ የሚያተርፈው አብይ አህመድ ነው። ስለዚህ በተቻለ መጠን ዲሞክራሲን ሰብአዊ መብትን ያተኮረው ስራ ላይ እንደው ቢሰሩ ብዬ አንተ ፊት እንዳልኩ ስለ ሚዲያ ይከብደኛል። ግን ይሄንን ነው ተገቢ ነው። እግዚአብሔር ይስጥልኝ አቶ ገለታው። ሚዲያ ችግሩ ምንድነው? እንደው ይሄም አዲሱ ሚዲያ ከተባለ እንግዲህ ለዚህ ለፋኖ እንቅስቃሴ ወይ በአፍራሽ መልኩ ወይ በአዎንታዊ መልኩ አስተዋጽኦ ማድረጋችን አልቀረም። ግን እንዳልከው ስነ ስርዓትን በተመለከተ የሙያውን ስነ ምግባር ባሟላ መልኩ መረጃ መስጠት ተገቢ ነው። ነገር ግን ወደ አንድ ወገን ወግነህ አንድ ወገን ልክ አይደለም። አሁን ለምሳሌ የምንወግንበት ነገር አለ። አሁን ምናልባት እኔ አንዳንድ ጥያቄም ሳቀርብ ወይ ምን በአመለካከቴ ኢትዮጵያ ውስጥ ያለው ሁኔታን በማየት ኢትዮጵያን ትክክለኛ አመራር ያላት ሀገር ነች፣ ትክክለኛ መሪ አላት ብዬ አላምንም። ይሄም ስርዓት ደግሞ መወገድ አለበት ብዬ አምናለሁ። ምናልባት ይሄ ወገንተኛ የሚያሰኝ ከሆነ አላቅም ልሁን እንግዲህ እንደዛ ከሆነ። ነገር ግን የኢትዮጵያን ትንሳኤ እናመጣለን ብለው በሚታገሉ ኃይሎች መሃል ገብቶ ግን አንዱን ወግኖ አንዱን አቋሶ መናገሩ ትክክል አይሆንምና በዚህ ትግል ውስጥ አፍራሽ አስተዋጽኦ የሚያደርጉ ሚዲያዎች አሉና አደራ ማለት የሚያስፈልገው ምንድነው? ስለ ህዝቡ ስንል የህዝብ በቃው ተንገላታ 6-7 ዓመት ቀላል አይደለም። ከዛ በፊትም ብዙ ዓመታት ስቃይ ውስጥ ነው የቆየው። እፎይ የሚልበት ጊዜ ያስፈልገዋል ብለን ከአብራኩ የወጣ ነው የህብረተሰብ ክፍሎች በዚህ ዲያስፖራ ውስጥ ያለ ነው ልናስብ ይገባልና ልክ ነህ በእውነቱ። እኔ በጣም እጋራለሁ የምትለውን ሐሳብ። ስለዚህ እያንዳንዱ ሚዲያ የራሱን ፋኖ ይዞ የሚዞር ከሆነ በጣም ከባድ ነገር ነው። ያልተዛባ ሚዛናዊ የሆነ መረጃ ለመስጠት በጣም አስቸጋሪ ነው የሚሆነው። የጋራ ጠላት የምንለው ሊኖር ይችላል በኢትዮጵያ እንዳለው ስርዓት። ከዛ በተረፈ ግን ለህዝብ የሚታገሉ ኃይሎች የህዝብ ናቸው፣ ከህዝብ አብራክ የመጡ ነው አብራክ የወጡ ናቸውና ትግሉን በዛ መልክ መደገፍ ያስፈልጋል። አቶ ገለታ በጣም አመሰግናለሁ። ሁልጊዜም ተባባሪ ነህ። በሆነ ሰዓት ደውዬ ጥያቄ ሳቀርብ ትመልስልኛለህ። ብዙ አድማጭ ተመልካቾች ያንተን አስተያየት በእውነቱ ያከብራሉ። የለየለት ወገንተኛ ሆኖ እንትን የሚል አይደለም፣ ጥሩ ትንታኔን የሚሰጠው ይልዋል። በእውነቱ በእኛ ባህል ፊት ለፊት ማመስገን ብዙ አልተለመደም፣ ግን ሊከብድህ አይገባም። በእውነቱ በጣም ጥሩ ነው። እኔ ከጥንት ጀምሮ ገና ባልደራስ ሲመሰረት ጀምሮ ነው ያለን እውቀት።
አመለካከትህን በጣም አከብራለሁ፣ አደንቃለሁ። በዚሁ ቀጥልበት እና በጣም እግዚአብሔር ይስጥልኝ ይላለሁ። አመሰግናለሁ ስለ ጊዜ። አድማጭ እጅግ በጣም ተመልካቾቻችን አመሰግናለሁ። እሺ አድማጭ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። አዲሱ ሚዲያን ነበር ስትከታተሉ የቆያችሁት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቆያችሁትም አዲሱ ሚዲያን ነው። አመሰግናለሁ። ይሄን ማድረጋችሁ ይሄ ዝግጅት ለሌሎች እንዲደርስ ይረዳልና አደራ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትተዉ። አንድ ነገር መጠቆም ፈልጋለሁ። ይሄ በጤና ባለሙያዎች በኩል የተነሳው እንቅስቃሴ ትልቅ እድል ነው። እድሉ ምንድን ነው? ይሄንን አስከፊ ስርዓት ለመጣል የመጨረሻው መጀመሪያ ክፍል ስለሆነ በዚህ ሁሉም ሊተባበር ይገባል። የአንተ ችግር የኔ ችግር መባል አለበት። ኢትዮጵያ ውስጥ በአንድ ዜጋ ላይ ያለው ችግር የሁሉም ዜጋ ችግር ነው። ረሃቡ ነው፣ ሁሉም ኢትዮጵያ ይራባል። መፈናቀሉ ነው፣ ሁሉም ይፈናቀላል። ግድያው ነው፣ በሽበሽ ይረሸናል እየወጣ በኮሪዶር ልማት ስር በዛ ስም የሚደረገው ጥቃት መፈናቀል ቀላል አይደለም። ስለዚህ ሁሉ ሊተባበር ይገባል። ይሄ እንቅስቃሴ የሐኪሞች የጤና ባለሙያዎች ብቻ አይደለም። ሌሎቹም እያኮበኮባችሁ ያላችሁ መምህራን፣ ነጋዴ፣ ተማሪዎች በሙሉ ይህን ስርዓት ለመጣል የሚደረገውን ትግል መረባረብና መተባበር እጅግ አስፈላጊ ነው። አብረን ስለቆየን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በሚቀጥለው በሌላ ርዕስ ምናልባትም በአሁኑ ሰዓት በኢትዮጵያ የቅዱስ ሲኖዶስ ርክበ ካህናት ጉባኤ በመካሄድ ላይ ነው። መግለጫ ሲያወጡ መጨረሻውን አይተን ከሌሎች ደግሞ እዚህ ዩናይትድ ስቴትስ የተቋቋመው ወልታ ጽድቅ ዘተዋህዶ የሚል የመነኮሳት ስብስብ አለ። እነሱም ዛሬ እያጠናቀቁ መግለጫ እያወጡ ናቸው፣ በሃይማኖቱ ዘርፍ ማለት ነው። ያንንም ይዤ መለሳለሁ። መቼም የኢትዮጵያን ጉዳይ ከሃይማኖት ልንለይ አይገባም። የኢትዮጵያ ሃይማኖት ተቋማት እስልምናው ይሁን ፕሮቴስታንቱ ይሁን ኦርቶዶክሱ ይሁን ለኢትዮጵያ እውነት መሰረት ናቸው። ከዚህ ሁሉ በላይ ግን ማድላቴ አይደለም፣ ሀቅ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አገር ነች። ለይስሙላና ለማታለያ የተነገረ ቃል ቢሆንም ከአንዳንዶቹ ግን እውነት ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ነች። ለዚች ተቋም ደግሞ በትክክል መቆም፣ እውነተኛ መሪዎች እንዲቀመጡ ትግል ማድረግ ያስፈልጋልና በዚህ ጉዳይ ላይ ቀጣዩ ፕሮግራሜ ይሆናል። በድጋሚ አመሰግናለሁ። የዛሬውን ዝግጅት በዚሁ አበቃለሁ። አዲሱ አበበ ነኝ። ሰላም።